ለእናንተ ግን ኢየሱስ ማለት ኦርቶዶክስን መጥላት፣ ቅድስት ድንግል ማርያምን መጥላት፣ መላእክቶችን መጥላት፣ ሌላውን መናቅ፣ ያንተ ፓስተር ትልቅ ማረግ። የእናንተ ፓስተር አብዛኛው ሌባ፣ የሌባ መናኸሪያ ነው። እንተዋወቃለን። ስለዚህ ትላንትና ለመጀመሪያ ጊዜ ባልታዛር ትዝታው ጴንጤ ላይ ኮመንት አደረገ። አሜን አትሉም? ቤተሰብ ጴንጤ ላይ ኮመንት አደረገ። ዮኒ ማኛ ሲያደርገው ልክ አይደለም፣ እነሱ ሲያደርጉት ልክ ናቸው። ትላንትና ለመጀመሪያ ጊዜ ቪዲዮ ላሳያችሁ እና በጣም ገርሞኛል። ምን አስቦ ነው ብዬ ምን አስቦ ነው? ይሁልኝ። በነገራችን ላይ ጴንጤውም ጋር ቆይ ፊልተሩን ቀንሰው። የምትጠቀመው የሴት ፊልተር ነው ባልታዛር፣ ፊልተሩን ቀንሰው። የሴት ፊልተር ነው። ጥሩ ለጤናም ጥሩ አይደለም ባልታዛር። እና ስሙ፣ በነገራችን ላይ ጴንጤውም ጋር ዘይት የሚነግዱ ሰዎች አሉ አይደል? እኔ እቃወማለሁ። በነገራችን የዘይት ንግድ እቃወማለሁ። ከዚህም በፊት በተደጋጋሚ ተናግሬያለሁ። ፎቶ ተደርጎበት የተቀባ ውሃ፣ የተቀባ ዘይት። ቆይ ፎቶ ተደርጎበት ታዲያ አምልኮ አይደለም? እናንተ ቤት እኮ አምልኮ አለ። የራሱን ፎቶ አድርጎ ቅባት አድርጎበት የሚሸጥ ከሆነ አምልኮ አይደል እንዴ? ምን ተለየ? ኦ እናንተ ቤት ይፈቀዳል፣ ሌላ ቤት አይፈቀድም። ቀጥል። ከነ ሜካፕ ግባ። ነው። ሌላ ደግሞ የተቀባ ይለዋል። ዘይት የሚቸረችሩ ነጋዴዎች አሉ። እሱን ስቃወም ነው የኖርኩት። ምክንያቱም እውነት የትም ቦታ እውነት ነው። እውነት የትም ቦታ ራሱን ሊቀይር አይችልም። ያ እውነት ነው። የምናገለግለው የእግዚአብሔር ቃል በነፃ የተቀበልነውን በነፃ አንድ ጥቅስ አያውቅም እኮ ዝም ብሎ ማለት ይሄውላ ሲለፈልፍ የመጽሐፍ ቅዱስ ጥቅሶች አይጠቅስም። ስሙ ስሙ፣ ዝም ብላችሁ እስከ መጨረሻ ምንም እንደዛ ንዛዘዝ። የዘይት ንግድን ድሮ እቃወማለሁ፣ አሁንም እቃወማለሁ። ምን ይሄ አሁን ምንም አንድ ትምህርት ስለ ክርስቶሳዊ የሆነ የሚባርክ ትምህርት የለውም። ግን በእነሱ ፓስተር ተደርጓል። ምንም ችግር የለውም ፓስተር ለመሆን። እኔ ቤት የመጣ አንድ ሰውዬ ነበረ፣ ህዝቡን ሁላ ረግሞት ሄደ። ምንድነው? ፕሮፌት ነኝ። ከየት ነው የተሾምከው? እስር ቤት ጌታ ነገረኝ። ምን ነበርክ? ከዛ በፊት ወንበዴ ነበርኩ፣ ሌባ ነበርኩ፣ ዘራፊ ነበርኩ። በህልሜ ነቢይ ትሆናለህ አለኝ። በቃ ነቢይ ነኝ አለ። ይሄ አይጠቅማችሁ፣ አይጠቅም። ክርስትና እንደዛ አይደለም። መድረክ ላይ በሱሪ የሚሰብኩ የእናንተ ሴት ነቢያቶች የሉ? ሴት ፓስተሮች የሉ? ሴት ሐዋርያቶች የሉ? መድረክ ላይ በሱሪ የሚዘምሩ እንደው ሌላ ቦታ ሱሪ አድርጎ ሞቀ ቦታ መድረክ ላይ ይሄ መስተካከል የለበትም? እንደው እንደ ሰው የመጽሐፍ ቅዱስ ላይ እኮ ክርስቶስ እንኳን ታምር ሲያደርግ ህፃናትና ሴቶች አይቆጠሩም ነበር። እኔ መጽሐፍ ቅዱሳዊ ነገር ነው የምከተለው። መጽሐፍ ቅዱስ ላይ ተአምር እንኳን የምግቡን ተአምር ሲያደርግ ገሊላ ላይ ያደረገው የተለያየ ቦታ ላይ ያደረገው ምግብ ጌታ ኢየሱስ ክርስቶስ መባ ሲያቀርብና በ5 እንጀራና በ2 ዓሣ 5000 ሰው ሲመግብ ሴቶችና ህፃናት አልተቆጠሩም። ለምን በዛ ቦታ ላይ አይቆጥርም ነበር ክርስቶስ? ሴት ልጅ በዝግታ ትማር የሚል መጽሐፍ ቅዱስ ነው የማውቀው። ብሉይ ኪዳን ኢቭን ሌሎችም እምነቶች ጋር ብትሄዱ፣ ሙስሊሞች ጋር ብትሄዱ፣ ጁሾች ጋር ብትሄዱ ምናምን ሴት ልጅ በዝግታ እንድትማር ነው የሚናገረው መጽሐፍ ቅዱስ ነው። ያደለው በትዕቢት የመጣ ነገር ብዙ ጊዜ መጨረሻ አያምርም። የመዝሙራችሁን ከቨር ቢታይ ሴቶቹ ከዓለም ርቅ ያለው ብለሽ ከዊ ጋር ራቅሽ፣
ከዓለም ርቃለሁ ብለሽ ከአይን ዊግ አራቅሽም። ከዓለም ርቅ ያለው ብለሽ ከሜካፕ አራቅሽም። ጥፍር ከመቀጠል አራቅሽም። የት ነው የራቅሽም? ዊግ የዓለም ነው። ውጪ ታዩ ውስጥ ታዩ ታዩ ውስጥ ልብ አለሽ ወይ? እስቲ ልብ አለሽ? ሞክሬ እናትሽ ወልዳታለሽ። ሞክሪያት። አታረጉትም። ተግባባን? ችግሮች አሉ። ችግሮቹን እዛ ለመቅረፍ ሞክሩ። እዛ ሳትቀርፉ በክርስቶስ ድኝ ያለው አያውቃችሁም። መጽሐፍ ቅዱስ ነው የሚለው አያውቃችሁም። በስሙ ትጨፍራላችሁ፣ በስሙ ትዝናናላችሁ፣ በስሙ ፈታ ትላላችሁ። ላጥ ብላችሁ እኔ ግን በጌታ አትናደዱ። የውሸት ላይፍ እኔ ጌታ ምስክሬ ነው። አሁንም ደግመዋለሁ። የእነሱን ነገር ሳይ ኢዮዳብ ጉቶና እንቁርቲ ነው የሚታዩ ናቸው። ጴንጤ መርዝ ናቸው። ምን እኔ አልሳደብም። መርዝ ብትን እኔ መርዝ ብትን አርገው ይላል። እንደዚህ አይነት ማንነት አይጠቅም። መልካሞች አሉ። አሁንም እናገራለሁ። ያችን ቆርጠው ስለሚያወጡ መልካም ፕሮቴስታንቶች አሉ። ሌላው ነገር ስለ ፓስተር ቶሎሳ ብዙ ጊዜ እየፖሰቱ ነው። ፓስተር ቶሎሳ ጋር ሄጄ ቸርች የተናገርኩትን ወይም ደግሞ አብረን ፎቶ ያለውን ፓስተር ቶሎሳ ጋር ሄደው እየፖሰቱ ነው። ፌስቡክ ላይም እዚህ ላይም እያየው ነው። እውቅና እኔ ከፓስተር ቶሎሳ በፊት ነው። ፓስተር ቶሎሳን ያሳወቀው ዮኒ ማኛ ይባላል። ማንም አያውቃቸው። ከተወሰነ ከጴንጤ ክፍል ውጪ ፓስተር ቶሎሳን የሚያውቃቸው የለም። ዮኒ ማኛን አይደለም ፓስተር ቶሎሳ ለበዓሉ ድምቀት ኳስ ተጫዋች ነው ምናምን ብለው ሙድ ያዙ እንጂ ጌታ ኢየሱስ ምስክሬ በጣም ነው የሚያውቁኝ። እንኳን ፓስተር ቶሎሳ ኤርትራ ድፍን ያውቁኛል። ዋይፋይ የሌለበት ኤርትራ የኤርትራ ሕዝብ ያቀኛል። ዛብን ሳይድ ልክ እላይ ሰቀላችሁት። ዮኒ ማኛ የተሰቀልኩ ሰው ነኝ። ማን አባቱ ነው የሚሰቅለኝ? እኔ ማንም ሳይፈምስ በፊት ሶሻል ሚዲያ ላይ የፈመስኩ ሰው ነኝ። ማን ነው የሚያፈምሰው? የቱን ከየት ነው የምታመጡት? የቱን ከየት ነው የምታመጡት? የማይመስል ነገር ጭንቅላታችሁን የወረደውን አስተካክሉት። አንተ በሙሉ የምታዩት እኔን ነው። ፓስተር ቶሎሳን በአሁኑ ሰዓት እያያቸው አይደለ? እኔ ፓስተር ቶሎሳን አሳወቅኩ እንጂ እኔ አይደለም የታወቅኩት። እኔ ታውቄ ጨርሻለሁ። እግዚአብሔር በምንም አድርጎ ዮኒ ማኛ ታዋቂ ነው። ስለዚህ በሳቅ የሚገለው ልክ ፓስተር ቶሎሳ ትልቅ የተባማ እኔ ነኝ። ከነሱ ትልቅ እኔ ነኝ። አንቱ የተባልኩት የትም ቦታ ብሄድ ዮኒ ማኛ መጣ ነው የሚባለው። የቱን ወዴት ነው የምትወስዱት? እና ስታስመስሉ ሳይ የሆነ እነሱ ክብር ይድልኝ። መልካም ሰው ናቸው። ደስ ያላቸው ገና ስገባ ነው ጭብጨባውን ላይ የነበረው። ገና ቸርቹ ስገባ እኔ የትም ቦታ ብሄድ እነዛ ነው። ግን የራሳችሁን ልትክቡ ብላችሁ ውርደታችሁ አደባባይ ይወጣል። ውርደታችሁ አደባባይ ይወጣል እና ጥሩ አይደለም፣ ለእናንተ አይጠቅም። በእነሱ የምታየው ሁልጊዜ በጭንቅላታቸው ጴንጤነት ሃይማኖት ነው አይደለም ብለው ነው የሚሰብኳችሁ። ሳይኮሎጂካሊ ኦርቶዶክስና ሙስሊምን ለማዳከም ጴንጤ ሃይማኖት አይደለም ይላል። ስለዚህ ምን አስመጣኝ አንተ ጋር? ሃይማኖት ካልሆነ ምን ያደርግልኛል? ሃይማኖት አይደለም ጴንጤ? ምን አንጫጫ ታዲያ? ጴንጤ ሃይማኖት ካልሆነ እንደፈለግኩ ብራገጥ ምን አስከፋ? አይደለም ብለሃል። ውሸታም ናችሁ። ሲስተማቲካሊ የምትጠቀሟት ሲስተም ነው። መልካም ወጣት ምን እያደረገ ነው?
ምንድን ነው የሚሰራው? ጴንጤ ባትሆኑ ችግር የለውም ይልና ከዛ ልክ የሆኑ ዱርዬ አጋስሶች መጥተው ሲቀበሉ በጌታ ሆነዋል ብሎ ይቀበላል። ሻለ ምጥማጥ የመርዝ አካሄድ ነው የሚሄዱት። ሙስሊም ጋር ብትሄድ ሙስሊም ነን ብለው ነው፣ አይዋሹ። ኦርቶዶክስ ጋር ኦርቶዶክስ ነን ብለው ነው። የእናንተ የምትዋሹበት የባባ አካሄድ አለ። ወደ ጴንጤ መጥቷል ላለ ማለት አውቃችሁ። ለምን ጴንጤ 9 ሚሊዮን አይነት ስላለ ብራንድ ስለሆነ አበዳችሁ። አሁን የምናገረው ምንድን ነው? የማጭበርበር መንገዱ አይጠቅምም። ጴንጤ ሃይማኖት ነው። ስለ ሃይማኖታችሁ ነው አሁን እዚህ ቤት መጣችሁ የምታለቅሱት፣ ስለሌላ አይደለም። ስድባችሁን ለምንድን ነው? በተለይ የደቡብ ልጆች ናችሁ። ሌላ አይሰማት። በጣም ነው ማዝ ነው። የደቡብ ልጆች ማንም ሰገጤ ይጫወትባቸዋል። ፓስተር ነኝ እያለ ማንም ያቀረሽባቸዋል። ሄኖክ የሚባለው አሜሪካ ተዝናንቶ አንድ ቀን ሲታሰር ገብቶ እሱ ቤት ያሉ ሰዎች እያለቀሱ ሲቀበሉት ሳይ ምን ያህል እንደሚጫወትባቸው አየሁ። ነቢይ ሄኖክ ተብሎ ማለት እያለቀሱ ማጋድ ሄኖክ እያሉ በናፍቆት ስኮ አሜሪካ ቁርጡን ሲበላ የኖረ ሆዳ ገንዘብ አምጡ እያለ በአደባባይ የሚናገር ሆዳ ሄኖክ እንደዚህ ናቸው። የሆዳ ማት እና አትደነቁ። ፓስተሮች እናንተ መጫወቻ እንደሆናችሁ ህዝቡ የጴንጤ ምዕመናን መጫወቻ እንደሆነ አሳይተዋል። መጫወቻ እቃቃ መጫወቻ አትሆኑ። በጣም ተጸዳዳችሁባቸው። በእነሱ በኩል ካልሆነ ጌታ እንደማያገኙ ነው ያወቁት። ይህን ደግሞ ገብተን ያየ ነው። ልክ እነ ትዝታው ኦርቶዶክስ ነበርኩኝ እያልክ እንደምትለው አስነጥሳለሁ። እኔ ጴንጤ ነበርኩ እያልኩ አቁም። ስታቆም እኔ ጣጣ የለኝም፣ ወደ ስራ ይመለሳለሁ። ካላቆም ገሽልጬ ነው ባዶ ነው ምከታችሁ። አትችሉኝም። ለምን ሀቅ ነው የማወጣው። የሰለቸው ነው ጴንጤ ምዕመናን ማለት የሰለቸው። በተለይ ቆንጆ ሴት የማትሄድበት ቸርች ነው። ይሄ ጠፈፍ ያሉ አሮጊቶች ምናምናም ሊሰበሰቡ ይችላሉ እንጂ ጌታ ኢየሱስ ምስክሬ፣ ቆንጆ ወጣት ሴት ግደላት አትሄድም። በተለይ አሜሪካን ሀገር አትሄድም። እንደ ጥርግ ብላ ነው የምጠፋው። አለስ እንደ ትልልቁ እንደነ ፓስተር ማናቸው አይነት ካልሆኑ በስተቀር አይሄዱም። እንደነ ፓስተር ቶሎስ አይነቱ ጋር ካልሆነ ሸምገል ያሉ ሰው ስለሆኑ ምናምን ትሄዳለህ። እዛ ትንሽ ሰላም ታገኛለህ። ከዛ ውጭ ቆንጅዬ ወጣት ሴት ያውን ፍንዳቶቹ ጋር ከሄዱ ይበሏቸዋል፣ ይቅሟቸዋል። ሴቶቹ ይጸለይልሽ፣ አንቺ መባረክ አለብሽ፣ ወደፊት መቀባት አለብሽ ብሎ ይቀባባልሃል። ይሄ ነው ጨዋታው። ስለዚህ ወንጌሉን ስበኩት። ወንጌሉን አታውቁትም። ማጭበርበሩን ትችላላችሁ፣ መስበኩን አታውቁትም። አሜን ነው አሜን ነው አሜን ነው ስታስብሉ ነው እንደ እብድ አሜን አሜን ስታስብሉ ነው የምትብሉት። እንደ እብድ ቃሉ የለ አሜን ብቻ እና እንደዛ አይነት ቆሻሽነት አለ። እግዚአብሔር ይቅር ይበላችሁ። ቹቹሻ እንዴት ነብሯታ? ኢየሱስ ጌታ ነው። አሁንም እላለሁ ኢየሱስ የጌቶች ጌታ ነው። አሁንም ደጋግሜ እለዋለሁ። የእናንተ ጉድ ግን ከማንም የትም ሃይማኖት ሄደ ካለው ጉድ የጴንጤ ጉድ ይዘገንናል። በተለይ የዝሙት መንፈስ ያለበት ከማንም ሃይማኖት እንደ ጴንጤ የሚሆን የለም። የዝሙት መንፈስ በኃይለኛው የገባበት መረጃ ላምጣ እስቲ። በመረጃ ይሻላል። መንፈሱ ራሱ ሴት ፓስተር ሆና ስታስተምር
ሴቶችን ወደ ሉጢነት የምትቀይር ነበረች እናንተ ቤት። በመረጃ ላምጣው እስቲ እናውራ። በመረጃ እንግዲህ ሪከርደሮች ተዘጋጁና ጉዱን ስሙልኝ። እንዴ ለራሱ ለኤፍሬም ልኬለታለሁ። ይሄን ጉድ ከኔ ጋር ተከራክሮ የዋሸበትን ለኤፍሬም ለራሱ እና ልጋብዝ ብዬ ልኬለታለሁ። የት ሄደ ኤፍሬም? በደንብ ስማ። ይኸው ለኤፍሬም ለራሱ ጉዱን ልኬለታለሁ። ስም ይለፈኝና እዚህ ምድር ላይ እዚህ አገር አገልጋይ ናቸው እና አዲስ አበባ እሷ ታዋቂ ነች፣ ታዋቂ ሴት ናት፣ የምትታወቅ ሴት ናት። አንድ ትልቅ አገልጋይ የሆነ ሰው ቸርች ውስጥ በስክሪን በደንብ ነው የምትታየው። እጅ እየጫነች ያው ትጸልያለች። ስሟን መጥራት ስላልፈለግኩ ነው እኔ። እጅ እየጫነች ትጸልያለች ለህዝቡ እና ለህዝቡ እየጸለየች ህዝቡ እየተንቀጠቀጠ ነው የሚቀበለው። በቃ ዋናው ሰውዬ ደግሞ ወደ ግራ ቆሞ ሃሌሉያ ምናምን እያለ እንትን ያደርጋል ማለት። ይሄ ማለት እኛው ሀገር ቤተክርስቲያን ታዋቂ ቤተክርስቲያን ነው። ስሙን መጥራት ቴሌቪዥን ጣቢያ አላቸው። እሺ ከ10 ዓመት በላይ የሆኑ ማለት ነው እና እኔ በጣም ግራ ገብቶኝ ዝም ብዬ አይ ነበረች ልጅ እና ሁሌ ጥያቄ ነበር። እኔ ደብረ ዘይት አሁንም አገልግሎት ሄጄ ጸሎት ሄጄ ስመለስ ጌታ ሉሲፈር ዛሬ በቃ ዘንዶ እንደሚወድቅ ነገር ይወድቃል ብለው ከዛ ስመጣ እሷ ትደውልኝና ምን ትለኛለች? ሴቶች ይዤ ልመጣ ነው እና ታውቀኛለች እንግዲህ እና ቃታለሁ እና እንደዚህ ይሆናል ብዬ አልጠበቅኩም። ከዛ በኋላ ብዙም አንገናኝም። በአመት በ6 ወር በ7 ወር አንዴ ነው የማገኛቸው። ስለዚህ ብዙ አንገናኝም፣ ግን አውቃታለሁ በማወቅ ከዛ በኋላ ልክ ተቀጥራታለሁ። ሴቶቹን ይዛ መኪና ይዘው ሁሉም ሀብታም ናቸው። መኪና ይዘው የመጡት እኔም ከጸሎቴ ቤቴ ስመጣ እነሱም ሲመጡ እኩል በሬ ላይ ተገናኘን። ያኔ ገና ቤተክርስቲያን አልተከልኩም እኔ። ከዛ በኋላ እሷ ከእሷ ፊት ለፊት እኔ ቁጭ አልኩ። እሷ ደግሞ ከኔ ፊት ለፊት ልክ እንደኔና እንዳንተ ቁጭ አለች። በመደዳ ደግሞ ሌሎቹ ቁጭ አሉ። እሷ ወደ በሩ ጋር ባለው ሶፋ ላይ የተቀመጠችው። ቁጭ ብዬ ገና ቃል መናገር ሲጀምር መንፈሱ ወደቀ ማለት ነው። ሲወድቅ እኔ ማመን አቃተኝ። ምንድን ነው የተፈጠረው ብዬ። ከዛ በኋላ መንፈስ ቅዱስ እሰሪው አለኝ እና እሱን አስሬ የሌሎችን አባሪው አለኝ። እንግዲህ አገልጋይ ነች እንዴ መድረክ ላይ አንቀጠቀጠች ይገባል ነው እኮ የምልህ። መንፈስ በቃ መንፈስ ቅዱስ ገባ። የሚታወቁ ሰዎች ናቸው። አሁን ስማቸውን በጠራ ሰው መነጋገሪያ የሚያደርገው። ስለዚህ ይቅርብን። አሁን ወደዚህ እንዲሁ ተሰውሮ ልናገረው። ከዛ በኋላ የሚታወቁ ሰዎች ነው አንቺ ነብይ ነህ አንቺ ውስጥ ያለው ግን ልጅቷ በኋላ ስትነግረኝ እኔ እጠራጠራለሁ ራሴን አለች እና ስትነግራቸው ግን እንዴ ይሄን የመሰለ ጸጋነሽ ነው ቁጭ ብሎ እንደዚህ ሆኖ እንዲህ ነው የሚሏት። እሷ መንፈስ እንደሆነ ግን አላወቁም ማለት ነው። እነሱም አልተገለጠላቸውም ብዬ አምናለሁ አሁን ሳስበው። ከዛ በኋላ ግን መንፈሱ ከወደቀ በኋላ እነዛ አብረዋት የመጡት ለቀቃቸው መንፈስ። ብዙ የሚታወቁ ሴቶች ተውን ስማቸው ባልጠራጥሩ ነው ለቀቃቸው ብቻ እና ከለቀቃቸው በኋላ ለቋቸው እግዚአብሔርን አመስግነው ሲያዩ ያው ትንሽ እሷም ጮሆ እንዲወጣ አደረግኩና ያው ትንሽ ብዙም አይደለም እንዲወጣ አረግኩና በቃ ያው ጸጋው እንዳለ እንዲያምኑ ብዬ አመስግኝ ያልኳት ቆማ አመስገነች። ከዛ በኋላ ጠሯት ወደኋላ። እሷ አሁን ማልቀስ ጀምራለች። ከዛ በኋላ እሱ ከሸኛል በኋላ እናውጣልኩ። በቃ መንፈሱ በደንብ አድርጌ መጸለይ ጀመርኩ። መንፈሱ እስከሚለቃት እና መንፈሱ የተናገረው ነገር ትልቁን ነገር ልናገር። መንፈሱ ምን አለ? እንትነች አለ እነዚህ ሴት በተመሳሳይ ጾታ የሚገናኙ ይሉ ወይ ሴትና ሴት እንደሱ አይነት ናት እሷ። ስለዚህ ብዙ ሰዎች በቁጥር ነው የነገረኝ መንፈሱ። ብዙ ሴት ልጆች እሱን ተካፍለዋል። ያንን መንፈስ ተካፍሏል እና በጣም ከባድ ነበር ያ ነገር እና በጣም በቃ እኔ አዘንኩ በነገሩ። በጣም ደነገጥኩ። ያ ሁሉ ህዝብ ያሳዝናል። ያ ሁሉ ሴት ከዚህ መንፈስ ተካፋይ ሆነ እና ታገኛቸዋለች እንዴ ብዙዎቹን ታገኛቸዋለች እንደ ሚስት። እሷ እንደ ባል ሆነች። በቃ እነሱ እንደሚሰሩ እሷ ውስጥ የገባው መንፈሱ ወንድ ነው። ከዚያ ሌሎቹን ሴቶች ደግሞ እንደ ሚስት አርጎ ይጠቀማል። ዋው እሷ ሴት ናት በአካሏ፣ ግን መንፈሱ እንደ ወንድ ሆኖ ውስጧ ገባ። ከዛ ሴቶችን መጥበስ፣ ሴቶችን መያዝ እና እሷ ስትጸልይላቸው መንፈሱ ይገባል። ከዚያ ምንም ድርድርም የለውም። በቃ ሰዎቹ እሷን ይፈልጋሉ ሴቶቹ። ከዛ እንደሱ እያደረገች ታመጣቸዋለች ማለት ነው። እያመጣች
እሺ አንዳንድ ነገሩ እያመጣች ያው እንደ ሚስት ይሆናሉ እና ልምምዱ በጣም በዛ። በቃ ብዙዎቹ ተለማመዱት ይሄን ነገር። ከተለማመዱት ያ መንፈስ ራሱን ገለጠ። የሚያደርገውን ነገር ለአንድ ወር መከራ በላው። ከሷ ጋር በጣም ዋጋ ከፈል ማለት ነው። ረጅም ሰዓት እሷ ፈልገው አይደለም። በጣም የሚገርመኝ ድንገር መኪና አላት ልጅቷና መኪና ውስጥ ሌላ ሰው መጥቶ በቢና አይቀመጥም። አንዷ በተለይ በቃ እኔ ሚስት ነኝ አለች። አምጥቼ መንፈሱን ከውስጧ ካስወጣ በኋላ እንዴት ትተው ያንን ቦታ ሚስትነቷን ያዘች። በቃ እሷ ሚስት ሆነች። ስለዚህ በአደባባይ አወጣሻለሁ አለች። በአደባባይ ወጣ ልጅቷ ከተናገረች በጣም የኢትዮጵያ ሕዝብ ጠቅላላ ያውቃታል። ልጅቷ መመታቷ ነው። እኔችን በቃ መንፈሱን እየቀጠቀጡ ከውስጡ አወጥቶ እንደገና ወጥታ ታስገባዋለች። ወጥቶ እንደገና መከራዬን አበላችኝ። እኔ ለራሱ ማለት በቃ አልላቀቃት ነው። ሌሎቹ ወዲያውኑ ለቀቋት፣ ተዋት። አንዷ በፍጹም አልተዋትም አለች። በቃ ህይወቴን እንደዚህ አርጋለች፣ አልተዋም አለች። ይሄ ጉር ነው እንግዲህ ያለው። እኔ ኦርቶዶክሶች ለእንደዚህ አይነት ኢትዮጵያውያን ጸሎት አድርጉላቸው። የኦርቶዶክስ ወንድምና እህቶች ጸሎት አድርጉ። ጌታ ኢየሱስ ምስክሬ ነው። ጸልዩላቸው። ሱባኤ ግቡ። ጠፍተዋል። ጴንጤነት ጠፍተዋል። በምታዩት መልኩ መንፈስ ተሞልተው መንፈስ ጠይቀው እንግዲህ ጌታ ኢየሱስ ክርስቶስ በሚያድንበት ጊዜ ምን እንዴ ራሱ እንትኖቹ ሲጠይቁ እንዴት አጋንንት ማውጣት ይችላሉ ወይ ብለው ሲጠይቁ ጌታ ኢየሱስ መለሰላቸው እንደማያወጣ አጋንንትን ሌላ አጋንንት እንዳልሆነ ኢየሱስ ክርስቶስ ይመሰክራል። እርስ በራስ ግን አጋንንት ለአጋንንት ስለሆኑ እንደዚህ ሲጫወቱ ታያለ። እቺም ሴትዮ ራሱ ቀይ ተቀብታ ምን ብላ ፈታ ብላ ነው ሴጣን እያወጣው ነው ምናምን ብላ የምታወራው። ኦኬ ኦልራይት ላቭ ዩ እና እቺ ራሱ እኔ ከጠየቀኝ አንቺ ራሱ ጸሎት ያስፈልግሻል፣ ጸበል ያስፈልግሻል። እንደዚህ አይነት መንፈስ በምን ላይ ይሰራል? መድረክ ላይ የምትታወቅ ናት፣ መኪና አላት፣ ላይፍ አላት፣ ጽድት ያለ ነገር አላት። ሴት ነው የምታወለው። በሴቶችም በወንዶችም ነው የችግር ያለው እና እኔ ተጠበቁ ባይ ነኝ። ተጠበቁ ባይ ነኝ። ይሄ መንፈስ ኖርማል ነው፣ እነሱ ጋር ኖርማል መንፈስ ነው። ይደባበቃሉ፣ ይሸፋፈናሉ። ይቺ ሴት አሁን የማትናገርበት የእሷም ጉድ ስላለን የአንዱን ጉድ አወጣለሁ ሲባል የእሷም ጉድ አለ። እሷም ከዚህ በፊት ከሌላ ፓስተር ጋር የተኛችበት የተለጣለጠችበት ጉድ ይወጣል። ስለ እሷ ስለሚወጣ ገስዋ እሷም የሌሎችን አታወጣም። ስማቸውን መጥቀስ ችግር አይጠቅምም ምናምን ይባባል። ኖ አንቺም ጋር ጉድ አለ። አንቺም ጋር ጉድ ስላለ ነው ይሄን አደባባይ የሚያሳፍር ነገር ህዝብ እየጠፋ ህዝብ እንደሚጠፋ እያወቅሽ እሷ ቸርች የሚሄድ መንፈስ በሙላ የተረገመ መሆኑን እያወቅሽ አልናገርም ትያለሽ። ለምን ያንቺም ጉድ ስላለ በዚህ ደረጃ ናቸው። አያችሁ፣ አሁን ኦርቶዶክስ ጋር ቢኖር ዘንጥለው ነው የሚያወጡት። እንኳን ኦርቶዶክስ ጋር አይደለም ሙስሊም ጋር ቢኖር ዘንጥለው ያወጡታል። እንደዚህ አይነት መንፈስ ነው እንዳትሄዱ ነው የሚባለው። አንቺ ጋር ጉድ ስላለ የአንቺ ጉድ እንዳይወጣ ያ ህዝብ እሷ ጋር እየሄደ ቢማር እሷ ጋር እየሄደ ወደዛ መንፈስ ቢገባ ምንም ችግር የለበትም። ተግባባን? ያ ነው አንቺ አላወጣ ያልሽበት ምክንያት ያ ነው። ያንቺም ጉድ አለ። ለዚህ ነው ጴንጤ ለጴንጤ ጉድ የማይወጣጣው። ፓስተር ነኝ ብሎ ሐዋርያ ነኝ ብሎ የማይወጣጡት ጉድ እነሱም ጋር ጉድ አለ። ጉድ ስላለ ማውጣት አይችሉም። ሴት ለዚህ ነው መድረክ ላይ ሴት አትምራ የሚባለው። እኔን ከጠየቃችሁ ሴት አትምራ የሚባለው ለዚህ ነው። ለምን አያችሁ አይደል? ጉዱ
መንፈስ እንዴት አድርጎ እንደሚጫወትባት ሴት ላያቸው አይደለ? ሴቷ ሌላ ሴቶችን መንፈስ ታስገባለች። የምን ሴትን እንዲወዱ ግብረ ሰዶማዊ እንዲሆኑ መንፈስ ታስገባለች። ይሄንን ቸርች በደንብ አለ። በቲቪ ራሱ የምታስተዋወቅ ቲቪ ሁላ አላት። የቲቪ ቻናል እንግዲህ ስንት እንደሆኑ ሴቶች ቲቪ ቻናል ያላቸው አላውቅም። ኢትዮጵያ ላይ የጥንት ሃይማኖቶች እንኳን የቲቪ ቻናላቸው በጣም ውስን ነው። በጴንጤ የቲቪ ቻናል ብታዩ ሄይ ተሙሻ እንዴት ነው? የቲቪ ቻናል ብታዩ በጣም እልፍና አላፋት ነው። መንግስት ነው የፈቀደላቸው። መንግስት ገንዘብ እንደሚሰጣቸው በዚህ ታውቃላችሁ። መንግስት ከጀርባ እንደሚያግዛቸው በዚህ ታወቃላችሁ። ኢትዮጵያ ላይ ኦርቶዶክስ ብዙ የላትም፣ ሙስሊምም ብዙ የለውም የቲቪ ቻናል። ስለዚህ የተደገፈ ነው፣ በመንግስት የሚታገዝ ነው። እንደዚህ አይነት ነገሮች ኖርማላይዝ መደረግ ይፈልጋሉ ኢትዮጵያ ውስጥ። ሰሞኑን ደግሞ ተሙ ይሄንን ነገር መሰረተ ክርስቶስ በተነገረው ንግር ላይ ተሰምቶ ተመስገን ይባላል። ከነሱ የመጣ ነው ወደ ኦርቶዶክስ። ሰሞኑን ተናገረ ተሙ። ምን አለ? አይ ከመሰረተ ክርስቶስ ራሳችሁን ጠብቁ። ምክንያቱም መሰረተ ክርስቶስ ግብረ ሰዶም የሆኑትን ያጋሉትን ሰዎች እነ ዶክተር ስዩምን አባራለች። ስለዚህ ጥንቃቄ አድርጉ፣ ወደዛ እንዳትሄዱ ብሎ ባለው በህግ ይጠየቅልን። አዎ ድሮስ ላትሉ ነው እንዴ? ለምን ሉጤዎቹ እንዴት አድርገው ነው ሳይድ የማይዙ ከእናንተ ጋር? ይሄ ልጅ ምኑን ነው የሳተው? ኦርቶዶክስ ቤት እንደዛ ነገር ባይ እንዳትሄዱ ነው የምልህ። ሙስሊም ቤት ባይ እንዳትሄዱ ነው የምልህ። ምንድን ነው ያልሽው? ዶክመንት አለው፣ በአደባባይ የወጣ መረጃ አለ። ይህንን ነገር እስካላስተካከሉ መሰረተ ክርስቶስ መሄድ በጣም ያጠራጥራል። የሆነ ወንድ ወይ የሆነ ሴት ወይ የሴት ሚስት ትሆኛለች ወይ የወንዱ ባል ትሆናል። ምኑን ነው ያዋሸው? ምኑን ነው ያዋሸው? አየህ፣ የዋሸው ነገር ቢኖር ያስጠይቀዋል። አያችሁ፣ ያለው ነገር ውሸት ቢኖረው ተመስገን ያለው እኔም እናገረዋለሁ። ያልዋሸው እንደ ግብረ ሰዶማዊነት ለቸርቻችንን ያበላሻል ያሉ ሰዎች ካባረረች ምን ማለት ነው ትርጉሙ? ትርጉሙ ግብረ ሰዶምን ደግፋለሁ፣ አርፈ ቁጭ በል፣ አይመለከትም፣ እኛ እንሰራበታለን ነው። ስለዚህ ተመስገን አይደለም እንዳለ ጴንጤ የተባል ስለዛ ነው መጫው ያለብህ። ዛሬ ተመስገን ነው። ኤርሚያስ ቤት ሳይ ነበር የሆነ ትልቅ ሰው እየመጡ እየሰበከ ነው። ጎበዝ፣ እንደዚህ ስበኩ። ግን አንድ ናችሁ። ተሰብካለ አይደል? አንድ አይነት እምነት ነው ያላችሁ። አንድ አይነት እምነት ነው ያላችሁ። አዎ ቤኪ ቀበቶ ሉተራውያን ግብረ ሰዶም ብሏል። አይ ሉተራውያን ሚሊዮን ጊዜ ከእናንተ ይሻላሉ። ተናደዋል። የሉተራውያንን እኔ ከነሱ የተሻለ መሆናቸውን ሳሳይ በሽቀዋል። በጣም በሽቀዋል። ለምን? ከነሱ የተሻሉ እንደሆኑ አሳይተዋል ሉተራውያን። ለዚህ ነው የሚጠሏቸው። እንደነዚህ እንደፈለጉ የሚጨፍሩበት ብልግና የሞላበት አይደለም ሉተራውያን። ምክንያቱም ስርዓት አለዋ። ቤተ ክርስቲያኗ ስርዓት አላት። ልክ እንደ ኦርቶዶክስ ስርዓት አላት። ስርዓት ቤተ ክርስቲያኗ ካላት ገዝቧል። ነገሮች ስሙዞ ነው ይሄዳሉ። ስርዓት የሌለበት ማንም የሚጨፍርበት አለ በእነሱ ጋር። አንተ ብቻ በጌታ ነኝ ብቻ ማለት ነው የሚያስፈልገ፣ ሌላ ክራይቴሪያ የለው። ያ መለያየት ካለ ዲያብሎስ በማላችሁ አለ። ይሄንን አይቀበሉም። ዲያብሎስ ነው የለያያችሁት አይደለም። በጌታንን ውሸት ዲያብሎስ ነው የሚለያያቸው። እኔ ጴንጤን የማየው ፔኔኮስታል የማየው በእንቁርቲና በዮዳብ አስመሳይ በቃ ሰው ቦጭቀው እየዋሉ እኛ ክርስቲያንን የሚሉ ሐሜት የት ቤት ነው የሚበዛው? ሐሜት እንደ ጴንጤ ቸርች አልሰማሽም እንዴ? ፓስተር እንትና እኮ እንደዚህ ናት፣ ኧረ ግን ለሰው አይነገርም ይባባላሉ። ነቢት እንትና እኮ እንደዚህ ናት፣ ግን ለሰው እንዳትናገሪ። እንደዚህ ነው ወሬያቸው እንዳለ። ቸርች ወሬ እንደዚህ ነው። ዋሻ ይሁን ይማኛ ይኸው ትስቃለች አንዷ አይደለም እንዴ ፓስተር እንትና እኮ እንደዚህ
ነቢይ ሐዋርያ እንትና እኮ እንደዚህ ነው፣ ግን እንዳትናገሪ። እኛ ምን አገባን? ጌታ ይጠይቃቸው። ሐሜት ክርስቶስን አይደለም የሚሰብኩት። ጌታ ኢየሱስ ምስክር አይደለም። የሐሜት ጥግ አልሰማሽም እንዴ ነው የሚባባሉት። የላኩትን የው እያለኝ ነው። ተሙ የሆነ ዶክመንት ደርሶታል መሰለኝ። አዎ ይሄ ነው ያለው። ኧረ እንትና ኦርቶዶክስ ቤት ሂድ፣ ጌታ ኢየሱስ ምስክሬ ትዝም አይላቸውም። ግቡና ሄዱ። ሙስሊም ቤት ሂድ፣ እንደዚህ አይነት ነገር የለም። አንቺ ፓስተር እንትናን ሰምተሻል እንዴ? እንደዚህ የሆኑትን እንደዚህ ነው የሚባባሉት። ስለዚህ ይሄ ነው ክርስትና ወይ ነው? እንደዚህ አይነት ክርስትና አለ? ይኸው ጴንጤዎቹ አሁን እየተስማማን ነው። አልዋሽም። ስላየው ስላዳመጥኩ እኔ ሪሰርች ማድረግ ሰው ነኝ። ክርስትና ይሄ አይደለም። ኧረ ቄስ እንትና እንዲህ ሲያደርጉ ነበር፣ ዲያቆን እንትና እኮ እንዲህ ነው የሚባል ወሬ አትሰማም። ግደለኝ። ዲያቆን ያሬድ ከ5 ዓመት በላይ ቲክታክ ላይ አለ። ዘማርያም አለ። ስለ እነሱ የተሰማ አንድ ነገር የለም። ይሄ ፍንዳቶቹ እኔም ቦታ አልሰጣቸውም። እናንተ ገና ናችሁ፣ መብሰል አለባችሁ። ፍንዳቶች ስላችሁ ራሳችሁን ታውቁታላችሁ። ይሄ አጀንዳ አቴንሽን የምትፈልጉትን ፍንዳታዎቹ ተዉ። እኔ ኦርቶዶክስ መመሰላት በነ ዲያቆን ያሬድ በነ ዘማርያም ምናምን አይነት እነ ዲያቆን አማኑኤል የሚባሉ መልካም የኦርቶዶክስ ወንድሞች አሉ። በእነሱ መስላት አለው። ለምን ስለሆነ መርጋታቸው ይናገራል። ኦርቶዶክስ ሆነ ጥሩ የምትል ከሆነ ኦርቶዶክስ አይደለም። የኦርቶዶክስ መንፈሱ ራሱ የረጋ ነው፣ የሚያስጮው ነገር የለው። ስለዚህ በነ ዲያቆን ያሬድ በነ ዘማርያም ነው የምመስላል። ለምን ሲያወሩ ንዴት አይቀድማቸውም። ንዴት ሳይሆን እርጋታቸው ያሸንፋል፣ በቃ ይሰባብራል። ስለዚህ እስቲ ቤኪ ቀበቶ ምንድን ነው ያለው? መልእክት ተልኮልኝ ነው። አንድ ነገር ልንገርሽ ቤኪ ቀበቶ፣ የሰው አንገት ጠብሳች ኦርቶዶክስ ባትኖር ጴንጤ የሚባል ኢትዮጵያ አይኖርም ነበር። ይህን አስረግጬ እነግርሃለሁ። በግልጽ ልንገር፣ ኦርቶዶክስ ባትኖር ጴንጤ የሚባል ኢትዮጵያ ውስጥ አይኖርም ነበር። እውነቱን ልንገር፣ ኦርቶዶክስ አንገት ቆርጣ ጠብሳ የምትበላ ናት እያለ ነው። የሰው ሬሳ ፈሽታችሁ የምትበሉ ናችሁ እያለ ነው ኦርቶዶክስ። የኦርቶዶክስ ጥላቻ እዚህ ድረስ ነው ያላቸው። ኦርቶዶክስ ባትኖር ጴንጤ የሚባል የለም። ይህንን እንኳን ማስተዋል የማትችሉ ሰዎች ናቸው፣ ጨካኞች ናቸው፣ አረመኔ ናቸው። ጥላቻቸው ይሄንን ለሙስሊም አይለው። እስቲ ይችን ያልካትን አንድ ሙስሊሞች አንገት ትጠብሳላችሁ፣ አንገት ትቀላላችሁ በል ሙስሊሞች። አንድ ቀበቶዬ አንዴ ሙስሊም እንዲህ ያደርጋል ብለህ ለአንድ ሰከንድ ቪዲዮ ስራ። አታደርገውም። ለምን ታውቀዋል? እዛው ሳውዝ አፍሪካ ላይ ቆዳን ገሽልጠው ቀበቶ ነው የሚሰሩበት ሙስሊሞች፣ ቀበቶ ይሰሩበታል። እንደዚህ አይነት የአውሬነት መንፈስ አለ። ምንድን ነው ያ የአውሬው መንፈስ? ኦርቶዶክስን ጥላ የሚላለው እኔ ላይም ገብቶ ነበር። ጌታ ኢየሱስ ስሙ ይክበር። ወጣ ኦርቶዶክስ ላይ ብዬ ባል ነበር። ያ መንፈስ እግዚአብሔር አወጣልኝ ከኔ። እግዚአብሔር መልካም። በቃ ኦርቶዶክስን ሳልናገር 8 ወር ሁሉ የዋልኩበት አንድ ቀን አላስታውሰው። እንዲያውም እነሱ ፔጅ እየገቡ እያወሩኝ ምን እያሉኝ በቃ አያስችለኝም። ገብቼ ኦርቶዶክስን ካገሸለጥኩ የሆነ ነገር ያረኩ አይመስለኝ።
ጌታ ኢየሱስ ምስክሬ ነው። ይሄ አይነት መንፈስ አለው። መንፈሱ አንደኛ የሚያስጠላ፣ ከምንም በላይ ስለ ማርያም እንድትከራከር ያደርጋል። ትልቁ የዲያብሎስ መንፈስ እንደ ቅድስት ድንግል ማርያም ከእግዚአብሔር ናት። እግዚአብሔር የሰጠን ድንቅ ስጦታችን ናት አይደለም? ዓለም ላይ ካሉ ሴቶች በሙሉ መካከል ቢልም ካሉ ሴቶች የበላይ ናት ብዬ ነው የማስበው። መካከል ብሎ መጽሐፍ ቅዱስ ቢናገርም እንደሷ የሆነ ሴት አለ አለ? እግዚአብሔር እንደዛ አይነት ሰላምታ ሰጥቶ ልጁን ሰጥቶ ልጁን አሳድሮ ልጁን በስጋ ከእሷ እንዲወለድ ያደረጋት ሊኖር ይችላል እዚህ ምድር ላይ? ጸቡ የመጀመሪያው ከእሷ ጋር ነው። ከዛ መላእክቶች ጋር ትገባለ። ከዛ ቅዱሳን ጋር ምንድን ነው? ከሁሉም ነጥሎ ኢየሱስ ለብቻው ምን ያደርጋል? የኢየሱስ እኮ ናቸው በሙሉ ብታያቸው። ቅዱሳን የተባሉት እኮ በኢየሱስ ትምህርት የተነሳ ነው ቅዱሳን ሊባሉ የሚችሉት፣ በሌላ አይደለም። ሰይጣንን አምልከው አይደለም ቅዱስ የተባሉት። ቅድስት ድንግል ማርያም ቅድስት የተባለችው ክርስቶስን ስለወለደች ነው። ቅዱሳን የተባሉት እነ ዮሐንስ፣ እነ ጳውሎስ፣ እነ ጴጥሮስ ምናምን ብጠራቸው በምን የተነሳ የተሰጣቸው ስም ነው? ከክርስቶስ ጋር ባላቸው ግንኙነት የተሰጠ ስም ነው። ለዛ የከፈሉት መስዋዕት ነው። ከቅዱሳን ከመላእክቶች ጋር ሌት ተቀን ለጌታቸው የሚታዘዙ ስለሆኑ ነው። ቅዱሳን የሆኑት ጋር ያጋጫል፣ መንፈሱ ያጋጫል፣ እያነሳ ያጋጫል። ከዛ አንድ ዱርዬ ፓስተር ጋር እንድታመልከው ያደርጋል። ሆነ ፓስተር ዘይት የሚሸጥ ምንም የሚሸጥ የማይሸጠው ነገር የሌለ ጠንቋይን ጋር ያጣብቃል። ከዛ ምን ይላል? ያለ ኢየሱስ ብሎ ይመጣና አሜን ሲያስብል ይውላል። ገንዘብ ታገኛለህ፣ አሜን። እንዲሆንልህ፣ አሜን። በዚህ ትወጣለህ፣ አሜን። አሜን ስትል ትውላለህ። ስታጓራ አሜን አሜን እያልክ እድሜን ከዛ ጨፍር ትባላለህ፣ ትጨፍራለህ። ዲጄ አለ፣ ምን የመሰለ ዲጄ ኦርኬስትራ አለ። ድድሽ ድድሽ ይባላል። አብረህ ድድሽ ድድሽ ስትል ትውላለህ። ደሴ የቅድስና ትምህርቱ የለው። ይሄ ነው እንግዲህ እኔ ከዚህ የተለየ ትምህርት አለ የምትለኝ አምጣ። ይዶን ጋዴ ዘፋኝ ያስመጣሉ ማለት ዘማሪያን ከተለያየ ዓለም ያስመጡና እዛ ቸርች ሞቅ ደመቅ እንዲል ይፈለጋል። እኔ ኦርቶዶክስ እንደዚህ አይነት ትምህርት እኔ እስከነበርኩባት ጊዜ ድረስ እንደዚህ አይነት ትምህርት የለትም። ከሆነ ቦታ ታዋቂ ዘማሪ መጥቷል ተብሎ ሩዋንዳ ሲደረግ ሰምቼ አላውቅም። ማስታወቂያ ነው የሚሰራው። ጌታ ኢየሱስ ምስክሬ፣ የሆነ ዘፋኝ ሊመጣል ይባላል፣ የሆነ ዘማሪ ማስታወቂያ ይቀወጣል አልኩ እዛ ቸርች ሰው እንዲመጣ። ከዛ ሄደው ጨፍረው ልባቸው እስኪወልቅ ወደ ቤት ሄዳሉ። ጥግብ ብሎ ጨፍሮ ይመጣል። በኦርቶዶክስ እንደዚህ አይነት የትም ቦታ ላይ ይሄ ዘማሪ ሊመጣ ነው ጉድ ሊፈላ ነው ተብሎ የተሰጠ አንድ ማስታወቂያ የለም። የለም። እስቲ ታዘቡ ጴንጤዎች። እኛ ቸርች የሆነ ዘማሪ ተጠርቷል ተብሎ ቻፓ በመድረክ ላይ ቻፓ ሲለቀቅበት ለመጣበት ለአገልግሎቱ ጣል አርጉለት ይባላል። ለአገልግሎቱ በዶላር ምናምን ተለቁበት የለም። ይህ አይነት ትምህርት ነው ያለው። ይህ አይነት ትምህርት ነው ያለው። ለአገልግሎቱ ለዘመረበት እስቲ ሰብሰብ በሉና አንድ ያስቀምጡለት ይባላል። ከተላጠላጠላጠላጥ ሙሉ ከገንዘብ ጋር የተገናኘ እንጂ ከጌታ ኢየሱስ ጋር የተገናኘ ስራ አይሰሩትም። ኦል ኢዝ አባውት ማኒ። ትህትና ኦርቶዶክስ የተማረችው ከማን እንደሆነ ታውቃለህ? ከኢየሱስ ክርስቶስ እናት ከማርያም ከቅድስት ድንግል ማርያም ትህትና እንዲህ ያለ የእጅ ሰላምታ እጅ መንሻ ሰላምታ ይገባኛል ብላ በትህትና በውስጧ አሰበች ነው የሚለው መጽሐፍ ቅዱስ። በጣም አድርጎ ሰላም ሲላት አዲዘርቭት እኔ ቅድስት ነኝ ብላ አልተንጠራራችም።
ይህን አንድ ጴንጤ ብታመጣው አሁን የቅዱስ ነኝ እንዴ ምናምን ብሎ የሚነፋፉ ነው የሚመስለኝ። ድኛለሁ ብሎ ስላሰበ አዎ ይገባኛል እንዴ ምናምን የሚል ነው የሚመስል። ለዚህ ነው መላእክት አጠገባቸው ደርሶ ማያውቅ። የሆነ መላእክት እኮ በእግዚአብሔር በኩል አናገረኝ ሲሉ ሰምተህ አታውቅም። የሆነ መልአክ አናገረኝ ብለው አይሉ። የሚሉት ማን ነው? ጌታ ተናገረኝ፣ እግዚአብሔር አላናገረም። ሌባ አላናገረም። እግዚአብሔር ሲያናግር በመላእክቶቹ በመልእክተኞቹ በኩል እንደሚያናግር መጽሐፍ ቅዱስ ይናገራል። አላናገረ አይልም። የት ቦታ ቀጣፊ ናችሁ። በተለይ በአዲስ ኪዳን ላይ እንዲያውም በአዲስ ኪዳን በፊት ብትለኝ ልስማማ እችላለሁ። በፊት ብትለኝ መላእክቶች ናቸው መጥተው የሚያናግሩት፣ መልእክት የሚነግሩት እነሱ ናቸው። መላእክቱ ነበረ። እስከ ዮሐንስ ራእይ ብታነብ ዮሐንስ ራእይን ጨምሮ ማለት ነው። እዛ መላእክቱ ብርቱ የሆነ መልአክ ነበረ። ዮሐንስ ራእይ ላይ ለዮሐንስ በራእይ ተገልጦ ሲያሳየው የነበረው። እስከ ዮሐንስ ራእይ ብትሄድ የሚያናግረው ማን ነው? መልአክ ነው። የእነዚህ ጌታ ተናግሮኛል፣ ጌታ ተናግሮኛል። ጌታ ውሸት አልተና ለምን ውሸቱ የሚጀምረው ከዛ እንደሆነ ልንገራችሁ ብዬ ነው። ምናልባት እነ ዳንኤልን ብታመጣቸው ቅዱሳን ናቸው። እነ ዳዊትን ብታመጣቸው፣ እነ ሳምሶንን ብታመጣቸው መጽሐፍ ቅዱስ ላይ እነ ዘካርያስን ብታመጣ ኢቭን ዘካርያስ ምዕራፍ 1 ላይ ከቁጥር 10 ጀምሮ ብታነቡት እዛው ላይ እየተነጋገረ ለመልአኩ ነበር እግዚአብሔር ሲነግረው የነበረው። እግዚአብሔር ለመልአኩ ይነግረዋል፣ መልአኩ ለማን ይነግራል? እዛው ጋር ለዘካርያስ ይናገር ነበረ። እነሱ ጋር አሁን ጌታ ተናገረኝ እያሉ ነው የሚቀባጥሩት። የውሸት መንገድ መሆኑን በዛ ታውቃለህ። እግዚአብሔር ያናግራል። በማ በኩል? በምን በኩል? ሰለስቱ ደቂቃን ማየት ትችላላችሁ። እሱ አልመጣም። የላከው ቅዱስ ገብርኤልን ነው የላከው። ቅድስት ድንግል ማርያም ጋር ቅዱስ ገብርኤል፣ ዘካርያስ ሽማግሌው ጋር የላከው ቅዱስ ገብርኤል ይላካል፣ መልእክቱን ያደርሳል። የእናንተ ችግር ምንድን ነው? ጌታ ተናገረኝ እያላችሁ ታጭበረ። ለምን? ለመላእክት ክብር የላችሁ። እኔ ቤት ገብቶ ኤፍሬም ሲናገር ተደናግሮ ነው መልአኩ፣ ምንም የሚያውቀው ነገር የለም እያለ ነው የሚያወራው። ምንም ችግር የለባቸው። የቅድስት ድንግል ማርያም ስም እንደው አሁን እየጀመሯት ነው፣ ጣል እያደረጓት ነው። የማርያም ምናምን እያሉ ኦርቶዶክስን ለመሳብ የምትደረግ ጣልቃ የገባች 1-2 መዝሙሮች እየመጣች ነው። ተመስገን። ቅድስትነቷን ቢፍቁት ደስታቸውን አይችሉም። ጌታ ኢየሱስን የተሻማች ይመስላቸዋል። አዎ ትውልድ ሁሉ በጽሕት ይሉሻል ከዛሬ ጀምሮ ነው የሚለው መጽሐፍ ቅዱስ። ያመሰግኑሻል። በየት በኩል? ቅድስት ይሉሻል። ቅድስት ካልክስ አንተ 3 ብር ለሰጠ እያመሰገንክ የጌታ ኢየሱስን በስጋ ለወለደች እናት ምስጋና አይገባትም ብለህ እኮ የምትከራከር 3 ብር ለሰጠ ምስጋና ተዘግዝቀ እያመሰገንከው ለጌታ እናት ግን ምን ያህል ክፋት እንዳላችሁ የጌታን ክብር ወሰደችበት ብላችሁ ግርግርት መውደድ እስከ ጥግ ማርያምን መውደድ ይቻላል። አንድ ኦርቶዶክስን አምጥተ እውነተኛ ኦርቶዶክስ ታመልካታለህ ብትለው እግዚአብሔር ይገስጽ ነው የሚለው። እግዚአብሔር ይገስጽ ነው። እኛውን ስንጨዋወት አባቴ ምናምን እያልን ሃይ እንባባላለን። ሚካኤል አባቴ፣ ገብርኤል አባቴ ምናምን የሚሉት ትርጉምን እነሱ ያውቁታል። ከምንም ከአምላክነት ጋር የሚገናኝ አይደለም። የእንትና ባሪያ ነኝ ምናምን ሲሉ ከአምላክ ጋር በተገናኘ አይነት ነገር አይደለም። እናንተ በምትሰነጥቁት አማርኛ አይደለም። እናንተ በምትፈልጉት ለመጠቀም በምትፈልጉት እንዴ ኢየሱስ ባሌ ነው ሲሉስ ከኢየሱስ ጋር ዴት ወጠናል ሻይ ቡና ምለው ከኢየሱስ ጋር ነው ቦይፍሬንዴ ነው ሲሉስ ምን ልትሉ? ስላከበሯቸው
የሚቀርባቸው ነገር አለ ወይ? አሁን የኦርቶዶክስም ሆነ የሌላ ልጆች ካቶሊክ፣ ሉተራውያን ቅዱሳንን ስላከበሩ ስላመሰገኑ የሚቀርባቸው ነገር አለ ወይ? There's nothing you can lose። እግዚአብሔር አንተ ስለሆነ አንተ ስላከበርካቸው ነው ያከበርኳቸው ነው ብትለው አምልኮ ለጌታ ነው። በግልጽ ይሄን ቤተክርስቲያን እየተናገረች አምልኮ ለጌታ ብቻ ነው እያለች በጉልበት ከእናንተ አይደለም ለስዕል ትላላችሁ። ፔንቴ ቸርች የስዕል ማት ሞልቷል። የሀገር ስዕል ሞልቷል። ክበሩልኝ የኔዎቹ ሞልቷል። የሀገር ስዕል ካለ መውደድ የምታመጣው ነገር ነው። ቅዱስ ነው ብለህ ስላየኸው ነው። ግን በጥላቻ አሳውራቸው ኦርቶዶክስን ለመጣል ያውም በክርስቶስ ደም ነው እያለች የምታምነው የመጀመሪያ የኦርቶዶክስ ዶግማ የሚለው ሚስጥረ ስላሴ፣ ሚስጥረ ስጋዌ ወልድ ነው፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት፣ ሚስጥረ ትንሣኤ ብላ ነው የምታስተምረው። ሙሉ ትምህርቷ ነው። የተሳሳቱ እብድ ቄሶች ይኖራሉ። ኦፍኮርስ የትኛውም ቦታ አለ፣ ግን ታስተምረዋለ። የሚመለስ ነው። ኦርቶዶክስም ለስለላ እንኳን በህዋት ዘመን ይገቡ ነበር። በነገራችን ላይ ለስለላ ከገቡትና ቄስ ጠምጥሞ ከነበረው ዛሬ ዩቲዩበሩ ማን ይባል መሰለ? ስሙን ጥሩልኝ። የትግራዩ ማን ነው? ቲቪ አሁን ዩቲዩብ ላይ ያለው ስሙን ጥሩልኝ። ስሙ አይገባኝም። ዩቲዩበር ነው የህወሓት ስታሊን። ታንኪዩ ስታሊን ቄስ ነበር። ይህን ታውቃላችሁ? ጌታ ኢየሱስ ምስክር። ስታሊን በቄስ ተደርጎ እስራኤል ሀገር ይሄድ ነበር፣ የትም ሀገር ይሄድ ነበር። ይሄን ያህል ኦርቶዶክስን ይጫወቱበት። ይሄ መጽሐፎች በብዛት የበዙት በህወሓት ዘመን ነው። ኦርቶዶክስ የምታውቀው በጣም ጥቂት መጽሐፎች ነበር በኦርቶዶክስ። ዳዊት የሚደግሞ አውቃለሁ። ሰኔ ጎልጎልታና የዘውትር ጸሎት፣ ይሄ ነው በኦርቶዶክስ ስትታወቅ የነበረው። እንዲሁም ፍትሐ ነገሥት የሚባል አለ። ከዛ ውጭ አልነበረም። ኬት አድርገው እንዳመጡና ለቃቅመው ኦርቶዶክስ ውስጥ እንዳጎሩ ህወሓቶች ኦርቶዶክስን ለመስበር የተደረገ ስራ ነበር። በጣም ነበር የሚጣሏት ኦርቶዶክስን። ለምን? ሀገርን አንድ የምታደርገው ኦርቶዶክስ ስትኖር ነው የሚል እምነት ተሰጥቷቸዋል። ነጭ በጣም አድርጎ እንደ ኢትዮጵያውያን የሚጠላው የለም። ለምን? ለነጭ ያልተንበረከከ ትውልድ ሀበሻ ስለሆነ። ካላንደር ብሎ ትዝታው ሲለፈልፍ የቀልድ እንዳይመስላችሁ፣ የተሰጠው ሚሽን ነው። ሚሽን ተሰጥቶታል። የኢትዮጵያ ካላንደር እንዲቀየር ሚሽን ተሰጥቶታል። ዝም ብሎ አይደለም መጥቶ ከመሬት ፈጥሮ ተነስቶ ዝም ብሎ ያላት አይደለችም። ኢትዮጵያ ለምንድን ነው እስካሁን በራሷ ካላንደር የምትጠቀመው? ለምን በእኛ አትጠቀምም ተብሎ ስለመጣ ነው። የኢትዮጵያ አብዛኛው አሁን የተለያዩ ካምፓኒዎች ብትሄዱ የውጭውን ነው የሚጠቀሙት። ኮሎናይዝ ሆኖ ኦልሬዲ ጭንቅላታቸውን በርዘዋል። በራስ ማንነት እንዲሁም ማድረግ ትችላለህ። በርዘው ግን አበላሽተውታል። ስለዚህ እንደዚህ አይነት ነገር ብዙ ጊዜ ነው የምናየው። መስተካከል ይችላል በሚገባ መሆን ይችላል በሚገባ እና ከካላንደር ጀምሮ ነው ኢትዮጵያን መፋቅ የምትፈለገው። የነጭ ባሪያ መሆን የምትፈለገው ከካላንደር ጀምሮ ነው። ይሄንን ባለማስተዋል ሳይሆን በጥላቻ ኢትዮጵያ ኦርቶዶክስ ትጠላለች። የምትጠላ ናት። እና በደንብ አድርጋችሁ አስቡበት ኦርቶዶክሳውያን። እውነቴን ነው የምልህ። እኔ በነበረኝ ቆይታ ትልቁ ሚሽን ኦርቶዶክስ መጣል፣ ገድል ድርሳን እያለ የሚለፈልፈው ለብቻው ናግጠም ተብሏል። የት አባቱ መጥቶ ይግጠም? ነገሩን
ከየት አባቱ መጥቶ ነው የሚገጥመው? በምን አቅሙ? ታቦት የሚባለው ለአራት የምትሸከመው ነው። የብሉይ ኪዳን ለአራት የሚሸከም ታቦት የለም። የእግዚአብሔር ቃል ያለበት ለእግዚአብሔር ቃል ለሆነው አክብሮቱን ሰው እንዲያውቀው ነው የሚደረገው። እና ና ግጠም ሲባል ይኸው ሽንት በሽንት እስከ ዛሬ ሲያስፈራሩ 10 ዓመት ስጠራ አልመጣሉኝ፣ እንዲህ ዓመት ስጠራ አልመጣሉኝ፣ እንዲህ ዓመት ስጠራ አልመጣሉኝ። እና ሲባል እኔ ከጸበል ቀጂ ጋር አልነጋገርም፣ እኔ ኮታለኝ ከጸበል ቀጂ አልነጋገርም፣ እኔ አልነጋገርም። አጽፈና ከላይ ትሸናለህ። ወንጌሉን አታውቀው። ትላለህ። ምክንያት ነው የምትሰጠው። ለምን? ምክንያትህ ልክ አይደለም። ምክንያትህ መሰረትህ ማን ነው? አንተ ያንተ መሰረት ይታወቃል። ከየት ነው የመጣው? አመጣጡ ምንድን ነው ብላችሁ እንኳን አትጠይቁ። አመጣጡ ፔኔኮስታል ፕሮቴስት ማድረግ ነው፣ መቃወም ማለት ነው እንጂ ክርስትና አይደለም። ተቃውሞ ወጣ። የሆነ ያልተግባባው ነገር ነበር፣ ተቃወምክ። ደሴ ክርስትና መቃወም አይደለም። ክርስትና መኖር፣ የመኖር ክርስትና ተለማመዱት። የሆነ ቪዲዮ አይቼ ደንግጬ ያለሁ ፓስተር አሊ ስለ እውነት ለመናገር እኔ በጣም ስደግፍ ነበር። ይህንን ነገር ሰርተዋል እንዴ? በጣም የሚያስደነግጥ ነገር ብለ የሆነ ሰው ልኮልኝ በጣም ደነገጥ። ክርስቶስ እግዚአብሔር ባሌ ነው ብለ የሰራው ቪዲዮ አለ። በሰላም ነው? አም ኮንፊውዝድ። ፓስተር አሊ ምናልባት ይቅርታ የምትጠይቅበት ከሆነ ቼክ ላርግ ብዬ ነው። ኢፍ ዩ አር ኦልራይት እስቲ እዚህ ጋር አሉኝና ለሚቼክ እና ባሌ ነው እግዚአብሔር ብሎ የሰራው ቪዲዮ አለ እና አሁን የደረሰኝና ደንግጬ ነው። አብጀስት በሰላም ነው ወይ ብዬ እኮ ነው። ታፕታፕ ኮፒ ሊንክ እስከዛ ቤተሰብ እና ደንግጬ ነው። እኔ ደግሞ አንዳንዴ አልይዘውም ወዝገው ነውን ብዬ ያላስኩት መረጃ አለና እስቲ አንድ ይጠብቁኝ። ታፕታፕ አለ። ቆይ በእውነት ጌታን ነው ያገባሁት ምናምን ብሎ የሰራው ቪዲዮ አይቼ በሰላም ነው ወይ ብዬ ግራ ተጋብቼ ያለሁ። I was confused። ቆይ እንደ እየፈለግኩት ነው ስለ ንስሐ ከገባበት ችግር የለውም፣ ግን I was confused about it, bro. That's all. አልመጣልኝም። ማን እንደላከልኝ ብዙ ሰው ስለሚልክልኝ ዶክመንት እንትን ብሎኛል። ሌላው ምንድነው ቤተሰቦቼን፣ ልጆቼን፣ ሚስቴን ምናምን አድርገው ቪዲዮ ሰርተዋል ጴንጤዎች። ልጄን ሚስቴን ምናምን አድርገው ጴንጤዎች መለጠፍ ጀምረዋል። ይህንን ነገር ኦርቶዶክሶች አላርጉም። በሚገርም ሁኔታ እንደዛ እየተራገጥኩ እንኳን ኦርቶዶክሶች አላርጉም። ምንድን ነው የሚለው? ሁሉም አሜሪካ ውስጥ የሚኖሩ ወንጌል አማኞች ግብረ ሰዶማውያን ከሆኑ የአንተ ሚስትና ልጅ ወንጌል አማኞች ስለሆኑ በአንተ አባባል እነርሱ ግብረ ሰዶማውያን ስለሆኑ ለምን ከእነሱ ጋር ትኖራለህ ብለው ነው ጴንጤዎች የፖሰቱት። አይ ኢየሱስ ጌታ ነው እያሉ ከስር ይጽፋሉ። ጴንጤዎች ናቸው ይህን ያደረጉት።
በመጀመሪያ ጆሮአችሁ የዲያብሎስ ስለሆነ አይሰማም። ዲያብሎስነት ስላለው፣ ክፋት ስላለው፣ መጅገር ስለሆናችሁ፣ የኦርቶዶክስ ጥላቻ ስላለባችሁ የተባለውን አትሰሙ። እኔ ያልኩት ምንድን ነው? አብዛኛው ደግሞ አለው አብዛኛው ውጭ ያለው ግብረ ሰዶማዊ ይበዛዋል። የፕሮቴስታንት እምነት አብዛኛው ይበዛዋል። አዎ ይበዛዋል። ተግባባን? ቤተሰብ ድረስ ሄዳችሁ ጴንጤዎች ናችሁ በስድብ። ስለዚህ ይሄንን ማንም የሚያውቀው ነው። ፓስተሮቻችሁ አሉ፣ ኢትዮጵያ ያሉ ፓስተሮች አሳይቼ ያለው መንፈስ ያለባቸው እዛ ቸርች የሚካሄድበት አለ። ፊት ለፊት ነው አውጥታ የተናገረችው። እንደዚህ አይነት ማንነት ያላችሁ ናችሁ። የክፋት ጥግ፣ የመጥፎነት ጥግ፣ ክርስትናን የማታውቁ አውሬዎች እናንተ እንደሆናችሁ አየሁት። በአሜሪካ ትጠየቃለህ ወይ ፈሳ ብትሉ ደስታዬን አልችለውም። ሙሉ አሜሪካ ጌ ነው ብል አይጠይቅም። ፍሪደም ኦፍ ስፒች ይባላል አሜሪካ። እንዲያውም ደስ ነው የሚላቸው። በነገራችን ላይ አሜሪካ እንደዛ ስትል በጣም ነው ደስተኛ የሚሆኑት። በጣም ከሚወዱት ነገር የእነሱን ግብረ ሰዶምን ከደገፍክ እንደ አሜሪካ የሚደግፍ የለም። አውሮፓ ግብረ ሰዶምን መደገፍ ማለት በጣም ነው ክብር የምታገኝበት። ያውቃሉ ይሄን እና የሚያሳዝን ነገር ነው ማለት። አሁንም ልንገራችሁ፣ ክርስቶስን ማወቅ አሁንም ኦርቶዶክስን መጥላት አይደለም። እናንተ ቤት የማየው መንፈስ፣ ያየሁት መንፈስ ኦርቶዶክስን መጥላት ትልቁ የእናንተ የመጀመሪያው ማንነታችሁ ነው። የመጀመሪያው ማንነታችሁ ያ ነው። ምን ማድረግ? ኦርቶዶክስን መጥላት። ሌላው ደቡብ አሮን ነው፣ ለምን እንደሆነ አላውቅም። የደቡብ ወንድሞችና እህቶች ልንገራችሁ፣ ሁሉም እያልኩ አይደለም። የማንም ዱርዬ የነበረ ሰው አይጫወትባችሁ። እኔ ዱርዬ ነኝ ካለ የሚቀይረው ነገር የለም። ሌባ ነው። ትራንዛክሽኑ ተቀየረ። ሰው ፊት ያደረገው የነበረው መቃሙ፣ ማጨሱ ምናምን ተደብቆ ያደርገዋል። ፓስተሮች እንደሚቀሙ ተናግረዋል። ፓስተሮች እንደሚያጨሱ እንደሚዘሙቱ ተናግረዋል። ሰው ፊት አያደርጉት። ምን ያደርጋሉ? ከለራቸውን ይጠብቃሉ። መድረክ ላይ ሲወጡ በጣም አምላክ ይመስላሉ። ይወጣሉ፣ ገንዘባቸውን ይዘው ይጨፍሩበታል። በየሀገሩ ቫኬሽን አይደል የሚሄዱት? ቫኬሽን አይደል? የትኛው ቄስ ነው በየሀገሩ ቫኬሽን እየሄደ ሲዝናና መታየው? የሆነች ቢች ላይ ቁጭ ብሎ የቆቡን አውልቆ ምኑን አውልቆ ቁጭ ብሎ ቢች ዳር ላይ ሲዝናና መታየው? የትኛው ቄስ ነው? የትኛው ዩቴልሚ የትኛው ቄስ ነው ቢች ዳር ላይ ቁጭ ብሎ እየተዝናና ምናምን ነገር የሚናገረኝን ልንገራችሁ። ጌታ ሲናገር እንትን ላይ በነበሩበት ጊዜ ብሎ ሙድ የሚይዘው የትኛው? ስለዚህ አሁንም የምናገረው ወጠጤ ጌታን አምልኮ አያውቅም። እውነቱን ነው የምነግርህ። ወጠጤ፣ ዱርዬ፣ ወጣት ፓንክ የሚቆረጥ አምልኮት አያውቅም። ስለ አለባበሱ የሚጨነቀ ወጠጤ ፓስተር ጌታን አያውቀው። ይህን እውነቱን ነው የምነግርህ። ግን በጌታ ስም መዝረፍ ይችላል። ተግባባል? አይ እኔ ሁሉም ይላል ጴንጤ ስትሄድ ለገንዘብ ነው፣ የሆነ ፖለቲካ ስትቀይር ለገንዘብ ነው። ዮኒ ማኛ ብቻ ነው በነገራችን ላይ የሚባለው። በዚህ አጋጣሚ ደምረውም ተብሏል። ደምረው ለገንዘብ ነው፣ ጴንጤ ገንዘብ የላትም ይላል። እኔ ፓስተር መሆን እኮ በሰከንድ ችል ነበር። እኔ ህሊናዬን ሸጬ መኖር አልወድም።
እኔ በሀቅ ነው ብዙ ጊዜ ጸበኛም ሆነ እውነትን ተናግሬ ነው ሁሌ የምትጣሉ። አስመስሎ መኖር በጣም ቀላል ነው። ኢትስ ቬሪ ሲምፕል። አስመስሎ መኖር በጣም ቀላሉ ከሰው ጋር ለመኖር የሚጠቅመ አስመስሎ መኖር። እዛም ጋር ልክ ነው፣ እዚህም ጋር ልክ ነው፣ እዛም ጋር ልክ ነው ማለት ነው። ያየሁትን ነው የምናገረው። ማንንም አልፈራም። ያየሁትን እውነት ዮኒ ማኛ አያስችለውም። ብችል ደስ ይለኛል። እንደ ሌሎቹ አስመስዬ ወዳጅ መስዬ ሸለምጥማት እነሱ ናቸው። ሸለምጥማት አስመሳይ በውጭ ሲወጡ አልኩ እኮ ቤተ ክርስቲያን በሙሉ ሀሜት ነው ያለው። የጴንጤ ቸርች ከሀሜት ውጭ የለው። ፓስተር እንትና እኮ ከእንትና ጋር እኮ እንደዚህ ናቸው ይላል። እንትናን የሚያጫውተው እኮ ፓስተር ነው። እኔ አልነገርኩሽም? ነቢይ እንትና እኮ ከእንትና ጋር ይወጣል አልነገርኩሽም? እንደዚህ ናቸው እያወቁ ፊት ለፊት ግን አይናገሩም። ተግባባ። አሁንም የምለው ምንድን ነው? ክርስቶስ መልካም አባት ነው። ሌላው እዚህ ጋር የሚናገር አንድ ሰው መጥቷል። በጣም ደስ የሚል ንግግር ነው። ይሄ ሰውዬ ወደፊት ኦርቶዶክስ ይሆናል ወይም ሌላ እምነት ውስጥ ይገባል የሚል እምነት አለኝ። የሚናገረው ንግግር ጴንጤዎቹን ሲረግጣቸው ነው የሚውለው። ይህ ሰውዬ ምን እንደሆነ አላውቅም። ሰምታችኋል አይደል? በልሳን ሸረረም ተረረም የምትሉ ሌቦች፣ ልሳን በመንፈስ ቅዱስ መዋሸት፣ በመንፈስ ቅዱስ መሳደብ በጣም ኃጢአት የተባለ ከኃጢአት በሙሉ ኃጢአት እሱ ነው። ምን ይላል መጽሐፍ ቅዱስ? አይሰረይለትም ነው የሚለው መጽሐፍ ቅዱስ ሲናገር። መንፈስ ቅዱስን የተሳደበ ማለት ነው። ልሳን ትርጉም አለው ብሎ መጽሐፍ ቅዱስ ያስተምራል። ትርጉም የሌለው መቀባጠር ከዲያብሎስ እንደሆነ ይህንን ራሱ ነው የሚናገር። ስማ፣ የተወደድክ ወንድማችን ዴቭ ሊያለቅስበት ነው። አንተ ራስን የምትጋጨው ተው። አንተ እናንተ የኦርቶዶክስን በመጥላት የሰከራችሁ ናችሁ። የእናንተ ነገር እውነት ሲነገር አንድም ሁለትም ሆናችሁ በልሳን ብትናገሩ ሶስት ሌላኛው የተርጉም ነው የሚለው መጽሐፍ ቅዱስ። የእናንተ የእብድ መንደር ነው። ተርጓሚ የሚባል የላችሁ። ሙድ ነው የምትይዙበት። በልሳን ሆነ በክርስቶስ ሆነ በምን ሆነ ሙድ ስትይዙ ነው የምትሉት። እና ይሄን እውነታ ነው። ሌላው እስቲ ስማ፣ ትምህርት ነው ክትፎ ስንት ነው እያልኩ ነው የምንሄደው። መኪና እየነዳ የክትፎ የለኝም የምትል ሌባ አንተን አየው። መኪና አለ ኢትዮጵያ ውስጥ ነዳለ፣ የጋዝ ከፍልሃል። መኪና እየነዳ እየሄድክ የክትፎ ገንዘብ የለም። ሆድ እስኪተረተር ሸሚዝ ሊወጣ ነው። አረ እንዳትሞት በደም ብዛት አንተ አጋስስ። አረ እንዳትሞት። የዮዳብ ጉቶ ወንድም ነው የምትመስለው። ሰጋቱራ ስሙት። ክትፎ ነው መንበባሪ ያት ወደ ቶቶት ክትፎ ሂዳሬ ሄድኩኝ። ቶቶት አሁን ቶቶት ክትፎ ስንት ነው እያልኩ ነው የምንሄደው። የለኝ አልያዝኩም እና ያኔ ሞባይል ባንኪንግ የለም ምናምን የሌለበት ጊዜ። ከዛ ደረስን። ከዛ አንጨርሶ አንድ ክትፎ ሁለት አለኝ። ከዛስ
በጣም የሚወደው አንድ አገልጋይ አለ ዘይት ሙሉ ግን እሱንም ጠርቼዋለሁ አለኝ። 3 ክትፎ ጨዋታ ሁሉ አልገባኝም። እግዚአብሔር ምስክሬ ነው። ብር አልያዝኩማ ጨነቅ ብሎኛል። ከዛ የተጋበዘው ሌላ አገልጋይ መጣ። ሲመጣ ነብይሩ ጎዳለሁ ስላየው ደስ ብሎኛል። ከዛ በላን። እኔ አንተ ስላገኘሁ እኔን የምከፍለው አለኝ። አልሰሙትም እንጂ ውስጤ ወንጌል ማለት ይሄ ነው። እንዲህ ሲያስጨንቅ የነበረ ዕዳ ጭንቅ ስትል እንዴት ነው የምከፍለው? አሜን በል ስትል የነበረ ዕዳ ተከፍሏል ማለት ነው። እቺን አሜን ነው የምወዳት እኔ። ለክትፎም አሜን ይባላል። ይኸውልህ በቃ የስራው ባህሪ ነው። ስለ ክትፎ ታወራለህ። ክትፎ በላው ተከፈለልኝ። ከዛ ጌታ ማለት የጨነቀን እንደዚህ የሚከፍልል ነው። ክትፎ ይከፍላል። አሜን። ወንጌል ሆዳቸው አምላካቸው ይላል መጽሐፍ ቅዱስ ሲናገር፣ ሆዳቸው አምላካቸው ይላል። ይህን ነው በጣም ምነግርህ። እና ሆዳቸው አምላካቸው ብሎ መጽሐፍ ቅዱስ ይናገራል። እነዚህ አጋስሶቹን ነው። እኔ ጌታ ኢየሱስ ምስክሬ፣ አንድም ቀን ይሄ አምሮኝ ብዬ የበላው ትዝ ብሎኝ አያውቅም። ምክንያቱም እኔ ምግብ ነዳጅ ማለት ነው፣ ዳሳው ጋዝ ነው። ምንም ያምሮኝ እንዲሆኑ ነብሰ ጡር ናት የምትለው እኔ እስከማቅ ድረስ ነብሰ ጡር ሴት ይሄ አማረኝ ልትል ትችላለች። ይሄ አምሮኝ እንደዚህ ሆኖ ምናምን ደንታ ኖሮኝ አቅም። ለምን ምግብ ነዳጅ ነው፣ በቃ ሌላ ታምር የለው። ለክትፎ ጌታ በላኝ ብለው ይመጣሉ። እዚህ ላይ ስቴጅ ላይ እናያለን። ክትፎ በላው፣ ቅቅል ጋበዘኝ ጌታ፣ ምን በላው የሚሉ በቃ አለ። ምንም ችግር የለባቸውም እነሱ። እኔ ምን አይነት ስብከት እንደሚሰበኩ አላውቅም። ወንጌሉ ምን አይነት እንደሆነ አላውቅም። እና የእናንተ ወንጌል አሜን ማስባል ብቻ። የክትፎ ጌታ አለ። አሁን ደግሞ ሆዳ እንደዚህ አይነት ተራ ስብከታችሁን አቁማችሁ ወደ እውነተኛው ክርስቶስን ብትሰብኩ መልካም ነው ብዬ አስባለሁ። መግለጫውን እያነበበላችሁ ነው። አንዱ ደግሞ ከሱ እስቲ ወደ ሌላ እንሂድ። እግዚአብሔር ልቦና ይስጣችሁ። እኚህ ሰው አመሰገንኳቸው በእውነት። እንዲህ አይነትም ደግሞ አለ። ዛሬ ቤተ ክርስቲያን አመስግኑልኝ። ነቢያት እየተፈተነች ነው። ከመስመር የወጣ ነገር፣ ከቃሉ የወጣ ነገር፣ ሰምተን የማናውቀው ነገር ከቀን ወደ ቀን እየተጨመረልን ነው። ነብይ ነኝ የምትለዋል። እኔ ጀነራል አሰምብሊ ጠራው። ሐዋርያ የሚለውን ስም አንሱልኝ ስለ ጌታ ብላችሁ አልፈልግም። ከእንግዲህ ወዲህ ፓስተር ብላችሁ መጥራት ትችላላችሁ። መለስ ሲል ጋሽ ዳንኤል ማለት ይችላል። ተባረኩ። በዚህ አጋጣሚ እኚህን አባት አመስግኑልኝ። ሐዋርያ ዳንኤል ይባሉ ነበር። ስሙ በመስቀጡ ምክንያት ነቢይ ነኝ ሐዋርያ ነኝ እያሉ ቤተክርስቲያናችንን እያዋረዱብን ስላሉ እኔ ፓስተር ዳንኤል በሉኝ ወይም አቶ ዳንኤል በሉኝ፣ ወንጌላዊ ዳንኤል በሉኝ፣ ከዚህ ውጪ ስም አልፈልግም ብለው ለራሳቸው የጌታን ክብር ከፍ አድርገው ራሳቸውን ዝቅ ያደረጉ ትልቅ አስተማሪ ናቸው። ፓስተር ዳንኤል እግዚአብሔር ይባርኩት፣ እግዚአብሔር ይባርኩት። እንደ እርሶ ያለውን ክርስቲያን ያብዛ። ለዝና፣ ለጉራ፣ ለሌብነት፣ ለማጭበርበር ሳይሆን የእውነተኛውን የክርስቶስን ቃል የሚሰብኩ ሰዎች ይብዙ። ስለ ክትፎ፣ ስለ ጥብስ፣ ስለ ሴት፣ ስለ ወንድ፣ ስለ ቅባት መሸጥ፣ ስለ ቲሸርት መሸጥ የሚጨነቁትን ሳይሆን ስለ ክርስቶስ እውነተኛውን አልፋና ኦሜጋ የሆነውን የሚሰብኩትን ያብዛ። እንደዛ አይነት ክርስቶስን የሚሰብኩ ጠፍተዋል።
በቃ ጠፍተዋል ነው ማለት። የድሮ ጴንጤዎች እኔ ብዙ ጊዜ ያስታውሳለሁ፣ ብዙ ጊዜ ይቀናባቸዋል። በዚህ ሄውዬ ይቀናባቸዋል። ዝምተኝ መልስ እንኳን የማይሰጡ ክርስትና የገባቸው ድንቃ ድንቅ ክርስቲያኖች እናውቃለን። የአሁኑ የመጡት በጌታ በኢየሱስ ስም አውሬ፣ አንደኛ ገንዘብ፣ የገንዘብ ፍቅር፣ የሴት ፍቅር፣ የአመንዝራነት ፍቅር የሞላባቸው ናቸው። አሁን የሞሉት የሚዘገንን ማንነት ያላቸው። በየቸርቹ ያለውን ጉድ ብታዩ ከዛ ቸርች ድርሽ አትሉ። ጤነኛ ቸርች ለማግኘት ትቸግራለህ። በተለይ የደቡቡን ምስኪን ህዝብ ጋርድ አድርጎ ሲሄድ እንኳን ማያይ ምን ያህል እንደተጋረደበት። አንድ ሐዋርያ ወይም ነቢይ መጣ ሲባል ዱርዬ መጣ ሲባል በመኪና በምን ተሰብስቦ በፌዴራል ተደርጎ ተጮሆለት አንቱ እየተባለ ሲባል ደቡብ ወጥታ ትቀበላለች። ቆም ብሎ የደቡብ ልጆች እንኳን አላስቡ። ምንድን ነው የእግዚአብሔርን ስብከት የሚሰብክ ከሆነ ጋርድ ለምን አስፈለገው? ፍቅርን የሚዘራ ከሆነ የእግዚአብሔርን ዘር የሚዘራ ከሆነ ለምንድን ነው ያስፈለገው ብሎ እንኳን ሰው አይጠይቅም። ይላል የዲቻ ማት እና ምንም እውቀት ባለመኖሩ ይሄን ሰው ይጫወቱበታል። እና ገንዘብ ባይኖረው አይሆኑም። ገንዘብ ባይኖረው ክርስትናን አይቀበሉትም። እና በጣም 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 የሚያሳዝን ነገር ነው። አንተ ምን እያረክ ነው? እያጋለጥኩ እኔማ አጋለጥኩኝ። እኔማ በእንጀራቸው ገብቼ አፈር ከድሜ እያበላውልህ ነው። አጋለጥኳቸው። የደቡብ ልጆች ቀና ብለው እንዲያዩ እንደ እውነቱን እኮ ነው ዮኒ ማኛ የሚናገረው። የእግዚአብሔርን ሰብኮ አይደለም። እኔ ስንቱን ገሽልጬ ኢትዮጵያ ገብቻለሁ። ጋርድም አልነበረኝ። እኔ ኢትዮጵያ አይደለም ሌላ ሀገር ስሄድ ጋርድ የለኝ። ከጓደኞቼ ጋር መስናል ስንቱን የተናገርኩ። እንኳን የእግዚአብሔርን ቃል ተናግረ መንፈሱ ነዋ አጭበርባሪ እንደሆነ ስለሚያውቀው ጋርድ ቀጥሮ ሄዳል። ፍትህ ለደቡቦች እያላችሁ ብትሉ ጥሩ ነው። ለኔ ደቡብ ተበልቷል፣ ተዘርፏል። ደቡብን የዘረፈው ፓስተር፣ ሐዋርያ፣ ነብይ የሚባል ነው የዘረፈው ደቡብን። ደቡብን ሙልጭ አርጎ የዘረፈው ከጠየቀኝ መንግስት አይደለም፣ ሐዋርያ፣ ፓስተር ምናምን የሚባሉ ናቸው። ደቡብ የተዘረፈችው በእነሱ ነው። የተዘረፈችው በእነሱ ነው። ፕሮፌት ደግሰው፣ ኧረ ፕሮፌትማ በጣም ነው የሚመቹኝ። ፕሮፌት ደግዘው ስሪ ፒስ። ኧረ ፕሮፌት ናግባ። ፕሮፌት አቤት፣ እንዴት ነህ? ደህና ነው? ሰላም ነህ? እግዚአብሔር ይመስገን። ከደቡብ ነህ አይደል? አዎ። ጎበዝ። ቤተክርስቲያን ነው አንተን ነብይ ያደረገች? የትኛዋ ቤተክርስቲያን ናት? እንዲህ ይጠየቃል? እንዴት አይጠየቅም? መቼም ነብይነት የምትሰጠው ቤተክርስቲያን አይደለች የምትቀባው? ቤተክርስቲያን አትቀባትም። ቤተክርስቲያን አይደለም የምትቀባው? አዎ። ማን ነው የቀባ? ክርስቶስ። ክርስቶስ ነው የቀባ። በማን አድርጎ? በመሪዎች። ኦኬ፣ መሪዎቹ እነማን ናቸው? አንተን የቀቡ። አስፈላጊ ነው ታዲያ፣ ምክንያቱም ሌሎችም እንዲያውቁ ብዬ ነው። ጥሩ አይደል? መልካም ነገር አይደል? በመጀመሪያ ደረጃ ዮኒ፣ ብዙ ባናውቀው ነገር ባንነካካ ጥሩ ነው፣ መልካም ነው። ምክንያቱም መልካም በቪዲዮ ጣና እናውራ። አይ ነው በዚህ ይሁን፣ በዚህ ይሁንልህ፣ ይቆይልህ እና ብዙ ማናውቀው ነገር ብዙ ማናውቀው ነገር እስቲ አንተ የምታውቀውን እናውራ። መልካም። የትኛው ቤተክርስቲያን ናት የሰጠች አንተን የቀባች? ብዙ አርበኞች ነው የወጡት። አርበኞች ለወንጌል የኖሩ ለወንጌል የሞቱ
ህይወት ብርሃን ህይወት ብርሃን ነው። የራስ ቸርች አለ። ስለዚህ አሁን አንተ ለጥላቻ ሁን ብለህ ወንጌል አማኞች እንዲህ ናቸው ለስያሜ ምን ያስጠላኛል? አባቴ ሻቀል፣ እኔ ምን አገባኝ? ሻቀልባቸው። የት አባቱ ለምን? አይ ነው ዮኒ፣ ተጠያቂነት አለ። ተጠያቂነት አለ። የምናገረው ነገር በደንብ ነገ በእግዚአብሔር ፊት እንቆማለን። በነጩ ዙፋን ትቆማለህ። ላወራትን ለተናገርካትን ለዘራ ነው ነገር እንጠየቃለን። ጥያቄ አለ። አካውንትን ለምንድን ነው የለጠፍከው? የምን አካውንት? ስልክ ቁጥር አለ። የአቢሲኒያ አካውንትም ተለጥፏል። ኢየሱስ አምላካችን ነው። ወንጌል ለሰው ልጆች ሁሉ ይሰበካል። የስልክ ቁጥር አለ። አቢሲኒያ አካውንትም ደግሞ እዚህ ላይ አለ፣ ተጽፏል። ለምንድን ነው እስቲ ቀለል አድርገህ ንገረኝ። ስለ ወንጌል ብናወራ አይሻልም? እኔ ንጹህ የወንጌል ሰባኪ ነኝ። አካውንት ታዲያ ምን አገባው? በየጎዳና ነው አካውንት ምን አገባው? ቆይ ንጹህ ወንጌል ሰባኪ ከሆንክ የባንክ አካውንት ምን ያደርጋል? ዮኒ ያሳፍራል። ያወራ ያለው ነገር ያሳፍራል። ያልከው ያለው ነገር የለጠፍከውን ማውራት ያሳፍራል። ምን ይጠቅመሃል? ስልክ ቁጥር አስቀመጥክ፣ የባንክ አካውንት አስቀመጥክ። የባንክ አካውንት ለምን አስቀመጥክ ስላልኩ ያሳፍራል። እኔ ንግግሬ አስገቡ ቤተሰብ የምትችሉ ለቸርች እርዳታ ኖ አካውንቱ ታዲያ ለምንድን ነው የተቀመጠው? አያስፈልገኝም። ለምን እሺ አካውንቱን አስቀመጥከው? አንተ እኔን አይደለም። በመጀመሪያ ደረጃ ለወንጌል አማኝ ያለው ጥላቻ እያሳየክን። ነገር ግን ዮኒ ከእንደዚህ አይነት ደቡብ ማለት በመጀመሪያ ደረጃ የደቡብ ህዝብንማ አጠባችሁት። አባቴ ፕሮፌት ነኝ እግዚአብሔር ሰው ነኝ ምናምን እያላችሁ ዋቴ እያረጋችሁ የደቡብ እነ ዲቻን አጥባችሁ በላችሁ። ይመች አባቴ። ሸቅል የት አባቱ ሸቅልበት። ሸቅል አባ ኖ ዮኒ ከእንደዚህ አይነት ሀሳብ ብትመለስ መልካም ነው። ለትውልድ የሚገነባ ነገር ደቡብ በሙሉ ብለህ በአጠቃላይ ደቡብን ያጭበረብራችሁ። ጉራጌን አታጭበረብረውም፣ ስልጤን አታጭበረብርም። ሌላውን አጭበርበር። ጉራጌና ስልጤ መጥቶ የሆነ ቲሸርት ይሸቅልሃል እንጂ አይሸውም። ዘይቱም ቲሸርቱም ከስልጤና ከጉራጌ ነው የምታገኘው። ለመስጠት ነው ወንጌል ገና አማራ ክልል ይገባል። ወንጌል ገና ወደ ትግራይ ክልል ወንጌል ማይገባበት ስፍራ አልገባም እንዴ? እስካሁን አላየክም እንደ ስንት አባቶች ገብተው መሰከሩ። ስንት ሰው ነው ከድቅድቅ ጨለማ እውነት ነው ወደሚደነቅ ብርሃን። አዎ የኛ መብራት ኃይል እና እኔ አሁን መልስልኝ። የመጀመሪያ ጥያቄን መልስና በፍቅር እናውራ። ያልፋል። አሁን በፍቅር እናውራ። በመጀመሪያ ብጠይቅ ግን ከእንዲህ አይነት መንገድ ብትመለስ ሰማኝ። አንዴ የባንክ አካውንት ለምን ማስቀመጥ አትፈለገ? በቃ እሱን መልስና ወደ ጥሩ ንግግሩ እንሄዳለን። የባንክ አካውንትህን እንዲሁም ደግሞ በስልክ ጸሎት ለማድረግ ነው አይደለ? ስልክን ያስቀመጥከው ሙዱን ስለማቅ ማለት ነው። ስለዚህ የባንክ አካውንትህን ለምን አስቀመጥከው? እስቲ ንገረኝ። በሙሉ ነቢያቶች በነገራችን ላይ ቲክታክ ላይ የሚመጡት የባንክ አካውንት አላቸው፣ ስልክ ቁጥር አላቸው። የፈረደባቸው የአረብ ሀገር ሴቶች አሉ፣ እነሱ ይገሸለታሉ። ቀጥል ንገረኝ፣ ለምን አስቀመጥከው? ይሁን እንወዳለን። ከእንዲህ አይነት ሀሳብ ብትመለስ ለክርስቶስ ወንጌል እንቅፋት ባትሆን፣ ለዚህ ወንጌል እንቅፋት ባትሆን ይመረጣል። ምክንያቱም አረ ጥያቄን መልስልኝ። እንቅፋቱን አብረን እንደርስበታለን። እንቅፋት እኮ አብረን እንደርሳለን። በመጀመሪያ ጥያቄን መልስልኝ። እኔ ለሌላ ነገር ያሳፍረኛል። እፍረት ነው ለእኔ። አሁን አንተ የምትለው ነገር አውራ ብል ማውራት አልችልም። ለምንድን ነው ባንክ አካውንትን አስቀምጣል? ለምንድን ነው ያስቀመጥከው? እሱ ጥያቄ ሆኖብኝ ነው። ታዲያ ሆኖብኝ ነው። እኔ አሁን ለምሳሌ ሶሻል ሚዲያ ላለው
ባንክ አካውንቴን አስቀምጬ አላውቅም። አንተ አስቀምጠው። ለምንድን ነው የማታስቀምጠው? ምን ከሌላው ለመዝረፍ አልፈልግማ። ምን ያለ ለምን ዘርፋለሁ? ዝም በል እስቲ አንድ መረጃ አምጣ። ፕሮፌት ደግሶ ዘርፎኛል የሚል አንድ መረጃ። አካውንትን ያስቀመጥከው ምን አድርገህ ነው? የሆነ አዳመጥኩ እኮ አዳምጠኝ። አንድ ቅንጣት የሚያክል በአገልግሎት ላይ ረጅም ዓመት አገልግያለሁ። አንድ ቅንጣት የሚያክል ኪስ ካለ አቅርብና ወቅሰኝ። ኖ እኔ ጠየቅኩ፣ ለምን አስቀመጥከው የባንክ አካውንትህን? ቀላል ጥያቄ። ወንጌልን የተረዱ እየሰራ ያለው ስራ የሚያውቁ ቅዱሳን አሉ። እሺ ቅዱሳን አሉ። እሺ ቅዱሳን የምትሰራውን ስራ በማየት ልባቸው ሲነካ ሊያደርጉ ይችላሉ። ቅዱሳን ስሙ በደንብ። ልባችሁ ሲነካ አካውንት ውስጥ ጧት አረጉታላችሁ ለመባረክ። እንደዛ አይደለም። አይተሃል? ጥምት መንፈስ እንዴት እያጣመምከው እንዳለ ወንድሜ። የጥመት መንፈስ። እሺ ቅዱሳን እና ቅዱሳን ሰሙ የእግዚአብሔርን ቃል። ለአንተ ለምን ገንዘብ ይሰጠዋል? ለእኔ አይደለም። አይተሃል? በመጀመሪያ እኔ ጎዳና ሰባኪ ነኝ። ጎዳና ነው የሚሰብከው። በየጎዳናው እየዞርኩ ወንጌልን ለትውልድ ነው የምናገረው። ጎዳና ነው ቤት? ቤቴ አይደለም። አይተሃል? የጥሜት መንፈስ ያልኩት። ስለዚህ ከእንዲህ አይነት ስድብ ነፃ አውጣ። እውነቴን ነው የምልህ። ወይ ጌታ ኢየሱስ፣ አንተ ጌታ ኢየሱስ አዳኝ ነው። እንዳንተ አይነቶቹ ግን ያሳዝኑኛል፣ በእውነት ያሳዝኑ። የሆነ ጊዜ ኖ ቆይ ልጨረሳ። የሆነ ጊዜ ከደቡብን ዝረፍ። እንግዲህ ያሸገር ልጅ አይዘርፍ አባት፣ እኛን አትዘርፈን፣ ችግር የለው። የሆነ ጊዜ ከብርቱካን ጋር በጣም እያለቀስክ ተነክተ ለክርስቶስ ሕይወትን ሰጣለሁ ያልከው ግለሰብ አሁን ደግሞ ተቀይረ። ኖ ለክርስቶስ አሁንም ሕይወቴ በክርስቶስ ነው። ለሌቦች ግን አልመችም። አይገርምም? አሁንም ክርስቶስ ይኸውልህ ልንገርህ፣ የጌቶች ጌታ አዳኝ ነው፣ ፈዋሽ ነው፣ ሁሉን አድራጊ ነው። የባንክ አካውንት አያስቀምጥም። የእሱ ተከታዮች የባንክ አካውንት አያስቀምጡ። ድነቴ አይታወቅማ። አሁን በሁለት ያንተ ድነት እኔም ላስቀምጥ፣ ድነቴ እንዲታወቅ የባንክ አካውንቴን ላስቀምጥ። ስለሱ አይደለም አሁን አተኩረ፣ ስለሳ አታወራ። አተኩረ ነው የማወራው። አተኩረ ባዮላ ያስቀመጥካት ልትበላ ነው። እኔ አባት በደንብ ይህን የደቡብ ህዝብ ልትላጨው ነው። ሌላ ደስ ሲል ኦርቶዶክስ ነኝ፣ ደስ ሲል ጴንጤ ነኝ። እንደዛ ነኝ። አንተስ ምንድን ነህ? እኔ የወንጌል አማኝ ነኝ። ሙሽ ልቅ አድርገህ የምትዘርፍን አንተ። በምን አወቅ? ምን ማስረጃ አለ? ማስረጃ አካውንትን አስቀመጥክ እኮ ልትበላ። እሺ ማስረጃ አቅርብ። ወሬ ነዋ ማስረጃ። ለምን አስቀመጥክ ፊት ለፊት? እሱም ማስረጃ አምጣ። ይኸው ልትዘርፍበት አይደል እንደ ያስቀመጥከው አካውንት። ምን ማስረጃ አለ ዮኒ? አካውንትን አስቀመጥክ መዝረፊያ። እሱ ነው ማስረጃ? አዎ። እኛ ለስድብ ለማውራት አንድ ቤታችን አይከፈትም። ለወንጌል ነው። ለወንጌል እስቲ ወንጌል ስበከኛ፣ አንተ የገባህን እስቲ እንነጋገር ስለ ወንጌል። ጥሩ እንደዛ ብትለኝ ጥሩ ነው። እኔ ከአዲስ ክዳን ከብሉ ክዳን ከአዲስም ከብሉ ክዳንም አይተሃል። እኔ አሁንም እያወራሁት ያለው ስለ አዳኙ ነው፣ ስለ ኢየሱስ ነው። ዮኒ ታው ወንጌልን ባታጣምም መልካም ነው። ይሄ መስዋዕትነት የተከፈለ ወንጌል ነው በእጃችን የገባው፣ ቀልደው አይደለም። እሱን ዘፈኑን ተውና እናውራ። የምነግርህ ምንድነው ሌላ መጠይቅ በምንድን ነው አሁን የእናንተ ዲኖሚኔሽን ወይም ደግሞ የእናንተ እምነት ምን ላይ ባተኮረ ነው? በኢየሱስ ክርስቶስ ጥምቀቱ ላይ ቁርባኑን ምኑን አብሮ የሚያካትት ነው ወይስ ከዛ በማመን ብቻ የሚለው? ሲሪየስ ደግሞ እናውራ። ግን በጣም ወዳለሁ፣ በእውነትን ነው የምልህ። እውነት መድኃኒ በጣም ሲያሳዝነኝ ማለት በጣም ስደሰት ነበርኩ። አሁን ደግሞ ቀየርከው። እሺ ጥያቄን እሺ፣ ገንዘቡን ተውኩት። እሺ ተውኩት፣ እኔ አላስባልንም ብላ ይሄን ገንዘብ ብላ ማን ተውኩት እኮ። እና አሁን ወደ ጥያቄው ልሂድ።
ወደ ስለ ክርስቶስ እናወራ። አሁን ስለ ክርስቶስ እናወራ፣ መዳን በሱ አይደለ? ስለዚህ አሁን ጥምቀቱ ላይ ጥምቀት ለመዳን ነው፣ መቁረብ ለመዳን ነው። ጥምቀቱ ምን ቁርባን ጋር አስኬደን እዚሁ ጋር የምንጨርሰው ጥምቀትን ለመዳን ነው ወይስ ለበዓሉ ድምቀት ነው? ጥምቀቱ ያው መዳን ብቻ መዳን በክርስቶስ ነው። ጥምቀቱ ያስፈልጋል ወይስ አያስፈልግም? ያስፈልጋል። በልጅነትስ መጠመቅም ልክ ነው ማለት ነው ወይስ አይደለም? ኦኬ የእግዚአብሔር ቃል አንዲት ጥምቀት ይላል፣ አንዲት ሃይማኖት ይላል። ጥምቀት 3 4 አይደለም። እሺ አንድ ጥምቀት አንድ ሃይማኖት ይላል አይደለ? አው ተባረክልኝ። ስለዚህ ጴንጤ የመጣው በ14ኛ በ15ኛው ክፍለ ዘመን ነው። ከዛ በፊት የነበረው ሃይማኖት ምንድን ነው? እኔ አሁን ስለ ሃይማኖት አይደለም ስለ ኢየሱስ ነው ማወራው። ሃይማኖት ሰው ሰራሽ ነው። ሃይማኖት ራስ አልከኝ እኮ አንድ ጥምቀት አንድ ሃይማኖት አልከኝ። ሃይማኖት ሰው ሰራሽ ነው ትለኛለህ መልሰህ። ትንሽ አውዛ ክላሽ አያደርግም? አይ ሃይማኖት ሰው ሰራሽ ነው። እሺ ኢየሱስ ይዞ የመጣው ህይወት ነው። ቀደም ያልከውን ግን ትደግመዋለህ። ድርጅት ለሰባኪ አይደለም። እኔ የህይወት ሰባኪ ቀደም አልከኝ እኮ አንድ ሃይማኖት አንድ ጥምቀት አልከኝ። አላልከኝም ወይስ ተሳስቼ ነው ብያለሁ? ካልክ ከ14ኛው ክፍለ ዘመን በፊት ከ15ኛው ጴንጤነት የለም ሌላ ሃይማኖት ነው ያለው አልኩ። የሚባል የለም ጴንጤ። ስለዚህ ምኑን ተከትለ ነው ጴንጤ ሆንከው? ባይዘው ይሄ የክርስትና ህይወት ጉዞ መገለጥ ነው። አይተያለ ሲገለጥልህ ነው ወደ መድኃኒዓለም የምትቀርበው። እውነት ነው። ያልተገለጠ አለ። እውነት ነው። አሁን እንደሱ ካልከኝ የአንተ ነብይነት እንዴት አገኘው ጌታን? እስቲ ዘግበኝ። አይ በዛም ይሆን ያተርገጣ በዛም እርግጥ ሮ በዛኛው እሺ አልረግጥም። አንተ ባልከው እንሂድ። ነብይነት መጀመሪያ ነቢይ ስለሚል ፕሮፌት ደግ ሰው የሚል ስለሆነ ስምን ከነብይነቱ ብንጀምር አይሻልም? የእግዚአብሔር ቃል ምን ይላል? ኤፌሶን 4 ላይ አንዳንዱን ይላል ሐዋርያት ይላል፣ ነቢያት ይላል፣ ወንጌላዊ ይላል፣ እረኛ ይላል፣ መጋቢ ይላል። ትክክል። እነኚህ 5ቱ ጸጋ ስጦታዎች ለማተሰጡ አትደውሉበት። ከኔ ጋር ፕሮፌቶች ሲገቡ ችግር አለባችሁ ቤተሰብ። አረ ፕሮፌት ኔትወርክ እምቢ አለ። ኮፒ ሊንክ ታፕታፕ አድርጎ የኔዎቹ እየሰማን እየተዝናናን ቤተሰብ ቪዲዮ ቀስ ብለን ነዋ። እሱን ጠይቄማ አጣመምክብኝ ተብያለሁ። አልጠይቅም። ስለ አቢሲኒያ ባንክ አትጠይቀኝ ተብያለሁ ቤተሰብ። ፕሮፌት የለም፣ ወጣ። ደወሉበት። ሌላ ፕሮፌት ካለና እስቲ ለበዓሉ ድምቀት። እኔ ፕሮፌት ካልሆነ አላስገባም ፔጄ ላይ ግደሉ። እኔ ከነቢያቶች ጋር ነው የማወራው። ላዳምጣችሁ አልችልም። ሌቭላችን ከፍ ብሏል። ሌቭላችን ከፍ ብሏል። እኔ ፕሮፌት ካልሆናችሁ እኔ ቤት አትገቡ። ሰምታል ፕሮፌት አትገቡም። ፕሮፌት ካልሆናችሁ እኔ ቤት ላይ ሰላም ፕሮፌት ሚኪ ማን
ሰላም ነው ወይ? ድምፁ ካንተ ነው? አይሰማ። ድምፁ ከሱ ነው ከኔ ነው? አይ ዋትሳፕ ያወራሁበት ነበር። እንዴት ነህ? ሰላም ነው። እንኳን ደህና መጣ። ጆኒ ይላል። የሚኪ ብቻ ነው የባንክ አካውንት የሌለው።